Since returning to office, President Trump has made sweeping changes to the legal immigration system, including speeding up deportations and tamping down on asylum seekers. በአሁን ሰዓት ማንኛውም የኢሚግሬሽን ቤኔፊቶች ፕሮሰስ ማድረግ ውሳኔ መስጠት ቆሟል። አሜሪካ ውስጥ የአሳይለም ኢንተርቪው ነበረኝ። እኔ የአሳይለም ኢንተርቪው ላይ ኦፊሰሯን ጠይቂያት ነበር። ይሄን ነገር እንዴት ነው መቼ ነው ሊቆም የሚችለው መቼ ነው ወደ ውሳኔ የምትመለሱት ስላት፣ ሁለቱም ግን አደገኛ ነው ብዬ አምናለሁ። አሳይለምን በሚመለከት ሶስት ዋና ዋና ነገሮች ባለፈው አንድ ወር ውስጥ አውጥቷል። የመጀመሪያው አሁን በእኛ ፕራክቲስ በሌሎችንም ጠበቆችንም ስለማወራ እየመጣ ያለ አንድ አስቸጋሪ ነገር ኢትዮጵያን የሚነካ ነገር አለ። ባልና ሚስት ይሆናሉ። በጣም አነጋጋሪ ካናዳ ውስጥ ህግ በጣም አነጋጋሪ የሆነበት ሁኔታ ነበረ። እኔ በጣም በተለይ የወንድ ልጅ አቢዩዝ ደም ልነግርሽ አልችልም። እዚህ ያለ በጣም አቢዩዝ ይደረጋል። ግሪን ካርዷን፣ ሶሻል ሴኩሪቲ ነምበሯን፣ አይደንቲፊኬሽን ካርዷ ከቤት መውጣት አትችልም። ይደውልና ከፈለግሽ አስይዝሻለሁ በአይሲ ናት። ባል የሚስቱን ግሪን ካርድ ቢቀማ ችግር የለውም። እኛ ቢሮ ብትመጣ ግሪን ካርዱ እናገኘዋለን። The Trump administration is mandating new expanded background checks for immigration applications. ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በተለመደው ወራዊ ፕሮግራማችን ከጠበቃ ሳምንት ጋር ተመልሰናል። እናንተስ እንደምን ሰንብታችኋል? ሁልጊዜ እንደምንለው የትራምፕ አድሚኒስትሬሽን ወደ ስልጣን ከመጣ በኋላ ብዙ ጊዜ በኢሚግሬሽን ጉዳይ አዳዲስ ነገሮች ይወጣሉ፣ ይሻራሉ፣ እንደገና ወደኋላ ይመለሳሉ። ይሄ ሁሉ አፕዴት በየወሩ እየመጣ አፕዴት የሚያደርገን ጠበቃ ሳምንን በእናንተና በራሴ ስም አመስገን እፈልጋለሁኝ። እስከ መጨረሻ አብራችሁን ቆዩ። ላይክ ማድረግን አትርሱ። ላይኩ በጣም ሰው ጋር እንዲደርስ ስለሚያግዘን፣ እንዲሁም ለቤታችን አዲስ የሆናችሁ ለመጀመሪያ ጊዜ በአጋጣሚ ይህንን ያያችሁ ቤተሰብ እንድትሆኑ እንጋብዛችኋለን። ሼርም ለሚያስፈልጋቸው ማድረግን እንዲሁ አትርሱ። እስከ መጨረሻ አብራችሁን ቆዩ። ጠበቃ ሳምንት በድጋሚ በወራዊ ዝግጅታችን ቀኑን አክብረህ ስለተገናኘን በእኔና በተመልካቾቼ ስም እጅግ በጣም አድርጌ አመሰግናለሁ። እንኳን ደህና መጣህ በድጋሚ። አይ ኪዲ እንዴት ነሽ? እንኳን ደህና ቆያችሁኝ። ያው እንግዲህ ጊዜያችንን እየጠበቅን እየመጣን ያለ ነው። እንግዲህ ዛሬም ለተመልካቾችሽ በተለይ ያንቺን ቻናል የሚመለከቱ ብዙ ተመልካቾች እና ብዙ የሚጠብቁ ሰዎች እንዳሉ ብዙ ጊዜ ትነግሪኛለሽ። ለእነሱ አስፈላጊ ናቸው የምንላቸውን በተለይ ኢትዮጵያውያንና ኤርትራውያንን የሚነካ ነገር በአብዛኛው ይዘን እንመጣለን። እሱ ነው ዛሬ ዓላማችን። እውነተኛ የሆኑ የተረጋገጡ ኒውስ ላይ ብቻ ያሉ ሳይሆን በእርግጥ ወደ ሕግ የወረዱ በፖሊሲ ደረጃ ተፈጻሚነት ያላቸውን ነገሮች እያረጋገጥን ጊዜ እየፈጀን አናላይዝ እያደረግን የምናቀርብበት ፕሮግራም ነው። እንግዲህ ስለጋበሽኝ አመሰግናለሁኝ። ራሴን አስተዋውቄ ወደ ፕሮግራማችን እንገባለን። አሳምን እባላለሁ። የሕግ ባለሙያና አማካሪ ነኝ። ኒውዮርክ እና ሜሪላንድ ውስጥ ላይሰንስድ ነኝ። በ50ዎቹም የአሜሪካ ግዛቶች የኢሚግሬሽን ጉዳዮችን እንይዛለን። በሜሪላንድ እና ኒውዮርክ አካባቢ ከዛ ውጭ ያሉትን በተለይ የመኪና አደጋ ጉዳዮችን እንይዛለን። ብዙ ክላንቶች ከሁሉም አብዛኛው በሚባል ስቴቶች ውስጥ አሉን። እንግዲህ እየረዳን ያለ ነው። ኦልሞስት 2015 ጀምሮ ላይሰንስድ ከሆንበት ጊዜ ጀምሮ ወገናችን እየረዳን እኛም እያደግን ያለ ነው። እናመሰግናለን። ተመልካቾቻችን ለዚህ ፕሮግራም አዲስ የሆናችሁ የጠበቃ ሳምንን ኮንታክት ፒን እናደርግላችኋለን። ኮመንት ሴክሽኑን ተመልከቱ፣ ደውሉለት። በጣም ብዙዎቻችሁ ደስ የሚል ፊድባክ ነው የሰጣችሁኝ። ለዛም በጣም አመሰግናለሁ። አንተንም እንደዛው። ይሄ ስራ እጅግ በጣም ሪዋርድ ያለው የብዙ ሰዎችን ህመም የሚጠይቅ አንዳንዴ ቴራፒ መሆንን የሚያስፈልግበት ሁኔታ እንዳላቃለው በጣም ትዕግስትን ይጠይቃል፣ ትዕግስትን ይፈታተናል። ያንን ሁሉ አልፎ ፖዚቲቭ ፊድባክ መስማት ግን እጅግ በጣም መታደል ነው እና ለተሳካላቸው ክላይንቶችህም ኮንግራጁሌሽን ለአንተም እያልኩኝ በዚህ ሰዓት በጣም ብዙ ፈተና ያለበት ሆኖ በዚህ መሀል ደግሞ ስኬትን ማየት ትልቅ ነገር ነው እና በጣም አመሰግናለሁ። ለዛ ነው ተመልካቾች እንግዲህ ዲስአፖይንትድ አትሆኑ። ማማከር ስትፈልጉ ወቅቱ እጅግ በጣም የህግ አማካሪ የሚያስፈልግበት ወቅት ነው። የምትጠራጠሩ ከሆነ ወደ ሀገር ቤት ለመሄድ ሁሉ ነገር የህግ አማካሪ አማክሩ ለማለት ፈልጋለሁኝ። እንግዲህ ቀጥታ ወደ ፕሮግራማችን እንግባና መግቢያችን ላይ እንደተናገርነው ብዙ ነገሮች ይቀያየራሉ።
የዛሬ ወር አቅርበን ነበር ዝግጅት ስንመለስ ያ ሁሉ ተቀይሮ ሌላ ነገር ሊጠብቀን ይችላል። አሁን ሰሞኑን የሰማነው በተደጋጋሚ አለ። ሁሉም አፕሊኬሽን በሚባል ሁኔታ ፖዝድ ሆነዋል እየተባለ በሶሻል ሚዲያ እንሰማለን። ስለዚህ ይሄ ደግሞ እናንተ ዴስክ ላይ ሲመጣ ይሄ ነገር ምንድን ነው? በዜና ደረጃ ነው ወይስ ተግባር ላይ ሆኗል ከሚለው ብንጀምርና ሌሎች ይዘህልን የመጣቸውንም አፕዴቶች በዛው ብትቀጥል ደስ ይለኝ። አመሰግናለሁኝ ኪዲ። ያልሽው ነው የመጀመሪያው እንደ ብሬኪንግ ኒውስ የሆነው የአፕሪል 27 ዩኤስሲአይኤስ ያወጣው ህግ አይነት ነገር ነው። በአሁን ሰዓት ማንኛውም የኢሚግሬሽን ቤኔፊቶች ፕሮሰስ ማድረግ ውሳኔ መስጠት ቆሟል አሜሪካ ውስጥ ከሁሉም ሀገር። ከዚህ በፊት ትራቭል ባን ስንል ነበረ፣ የዚህ ሀገር ነበሩ ታርጌት ሲደረጉ የነበሩት ምናምን ስንል ነበር የነበረው። አሁን ሙሉ በሙሉ ሁሉም የኢሚግሬሽን አቤቱታዎች ለጊዜው ፖዝ እንዲደረጉ አፕሪል 27 ላይ ተወስኗል። የወሰኑበት ምክንያት ምንድን ነው? አሁንም ስክሪን እናደርጋለን ነው። አሁንም ለማን ነው በነፊቱን የምንሰጠው? የኢሚግሬሽን በነፊቱን ለማን ነው የምንሰጠው? ለማን ነው ግሪን ካርድ የምንሰጠው? ለማን ነው አሳይለም ስታተስ የምንሰጠው? ለማን ነው የዜግነት አቤቱታውን አፕሩቭ የምናደርግለት የሚለውን በደንብ ማረጋገጥ እንፈልጋለን ነው እያሉ ያሉት። ከዚህ በፊት በነበረው አሰራር ክላይንቶቻችን አፕሊኬሽኑ ከገባ በኋላ ፊንገር ፕሪንት ይሰጣሉ። ሄደው ናሙና የሚባለው ይሰጣሉ። እሱን ከሰጡ በኋላ ያ የፊንገር ፕሪንታቸው በተለይ በኤፍቢአይ ዳታቤዝ ራን ይደረግ ነበረ። ራን ተደርጎ ወንጀል ከሌላቸው ወንጀል ያልሰሩ ሰዎች ከሆኑ በአብዛኛው የሚሆነው ይሄ ሰው ከወንጀል ነፃ ነው። ስለዚህ ይህንን መብት ሊያስገኙ የሚችሉ ሌሎች ጉዳዮች አሉት ወይስ የሉት ነው። ለምሳሌ ሲቲዝን የሚሆን ሰው ላለፉት 3 ዓመታት አሜሪካ ገብቶ አሜሪካ ውስጥ ተቀምጠዋል ወይ? ላለፉት 5 ዓመታት ግሪን ካርዱን ይዞ ተቀምጠዋል ወይ? ወይም ደግሞ በሚሊታሪም ከሆነ ላለፈው 1 ዓመት ያክል ሚሊታሪ ውስጥ ነው ወይ ያለው ወይስ የለም የሚለውን ካሉ በኋላ ቀጥታ ከዛ በኋላ የሚሄዱት የሕክምና ጤና ውስጥ እንዴት ነው የሚለውን I693 የሚባለውን ፎርም በተደጋጋሚ እንዲሞላ ይደረጋል። ከጤና ውጭ ግን ወንጀል ጉዳዮችን ሰርቷል ይሄ ሰው አልሰራም። የወንጀል ጉዳዮች የሚጣራው በአንድ በኩል አፕሊኬሽኑ ላይ ይሄን ወንጀል ሰርታሉ ይሄን ወንጀል ሰርታሉ ኖ እያለ ይሄዳል። በሌላ በኩል ግን ፊንገር ፕሪንቱን ከሰጠ በኋላ ፊንገር ፕሪንቱን ራን ያደርጉታል ኤፍቢአይ ዳታቤዝ ላይ። ከዛ በኋላ ፍሪ ከሆነ ወደ በነፊቱ ነው በአብዛኛው የሚካሄድ። አሁን እያሉ ያሉት ምንድን ነው? የዲፓርትመንት ኦፍ ሆምላንድ ሴኪዩሪቲ አዲሱ ሴክሬታሪ ከዚህ በፊት በነበረን ፕሮግራም ላይ እንደተናገርኩት ምናልባት ተመልካቾችሽ 1 ወር እንደዛ ስለሆነው ሊረሱት ይችላሉ እንጂ ሴክሬታሪው ሲመጣ እኛ ሚዲያ ላይ አይደለም ሁሉንም ነገር ማውጣት እንፈልገው ሳይለንትሊ ነው ስራችን የምንሰራው ብሎ ነበር። አሁንም የኢሚግሬሽን ጉዳዮች በአብዛኛው አልተቀየሩም። በተመሳሳይ ፔስ ነው የሄዱት ያሉ። ግን የተቀየረው ነገር ቢኖር ሚዲያ ላይ አናየም። ፋክስ ኒውስ ላይ አናየም። ሲኤንኤን ላይ ብዙ ነገር ላናይ እንችላለን። የአይስ ኦፊሰሮችን እየተከተሉ ሪፖርት ላይ ይደረግ ይችላል እንጂ ኦልሞስት ተመሳሳይ። ከዛ በተጨማሪ እንደውም ከሁሉም ሀገር የመጡ ሰዎች የሌላ ሀገር ሰዎች ያመለከቷቸው ሁሉም የኢሚግሬሽን አቤቱታዎች ለጊዜው እንዲቆሙ የተደረገበት አሰራሩ በተለየ ከወንጀል ጋር የዲኤንኤ ቼክ ማድረጉ በተለይ ኤፍቢአይ ላይ በጣም ኢፌክቲቭ አይደለም። በጣም እውነተኛ ሰውየው ምን እንደሆነ ወይም ሴትዮዋ አፕላይ ያደረገችው ምን እንደሆነች አናውቅም። ስለዚህ በሁል ጊዜ ኢንተርሴክሽናል በሆነ አንድ መስሪያ ቤት ብቻ አይደለም ማየት ያለብን፣ ሌሎች መስሪያ ቤቶች ውስጥም ይሄ ሰው ወይም ይቺ ሴት ምን ሰርታለች የሚለውን በደንብ ማረጋገጥ እንፈልጋለን። ስለዚህ ፊንገር ፕሪንቱ የሰጡ ሰዎች እንደገና አዲስ ሲስተም አምጥተዋል የአሜሪካ መንግስት። ይሄ አዲስ ሲስተም የፊንገር ፕሪንቲንግ ይሄ ወንጀል ሰርተዋል ወይስ አልሰሩም የሚለውን የሚያጣሩበት አዲስ ሲስተም አምጥተዋል። ለምሳሌ አንድ ሰው ኢንተርቪው እስከሚያደርግ ጊዜ ድረስ ወንጀል ላይሰራ ይችላል። ከኢንተርቪው ወጥቶ ግን ግሪን ካርዱን እስከሚያገኝ ድረስ ከፍተኛ የሆነ ወንጀል ሊሰራ ይችላል። በዛ ሰዓት ዩኤስሲአይኤስ አያውቀውም። ምክንያቱም መጀመሪያ ኤፍቢአይ ዳታቤዝ ላይ ቼክ ተደርጓል ይሄ ሰው ወንጀል እንደሌለው ነው። ኢንተርቪው ካደረገ በኋላ ግን ብዙ ወንጀሎች ሰርቶ ሊሆን ይችላል። ቴሮሪስት ሆኖ ሊሆን ይችላል። ወይም የተለያዩ መጥፎ ነገሮች አድርጎ ሊሆን ይችላል። እያሉ ያሉት ምንድን ነው? አንድ ጊዜ ብቻ አይደለም የፊንገር ፕሪንቱን ቼክ የምናደርገው፣ በየጊዜው ቼክ ማድረግ የምንፈልገው። አሁን ያመጡት አዲሱ የፊንገር ፕሪንት ሲስተማቸው እንደ ሪፖርት ላይ እንደሰማሁት በየቀኑ የ60,000 ሰዎችን ፊንገር ፕሪንት ቼክ ያደርጋል። አንድ ጊዜ ብቻ አይደለም፣ በተደጋጋሚ ቼክ ያደርጋል። እንትናቸውን አፕሊኬሽኑ ግራንትድ እስከሚሆን ግሪን ካርዳቸውን እስከሚያገኙ ድረስ እስከዛን ጊዜ ድረስ ሁሉም ቼክ ያደርጋል። እና ሁል ጊዜም ቼክ እያደረገ ነው የሚሄደው። በአንድ ጊዜ ብቻ ቼክ የሚደረግ ነገር አይደለም። 60,000 ፊንገር ፕሪንት በአንድ ጊዜ
እናደርጋለን ነው የሚሉት። 12 ሚሊዮን እና ከዛ በላይ አፕሊኬሽኖች እንዳሉ ነው የምናውቀው እዚህ ዩኤስሲአይኤስ። ስለዚህ ብዙ ሰዎች የፊንገር ፕሪንታቸው እንደገና ሪራን ይደረጋል። አንዳንዶቹ እንደገና ለፊንገር ፕሪንት የሚጠራሉ። በተለይ ጊዜ የወሰደ ከሆነ የዛሬ 5 ዓመት፣ የዛሬ 6 ዓመት፣ የዛሬ 10 ዓመት የሰጡ ከሆነ እንደገና ፊንገር ፕሪንት ሊጠየቁ ይችላሉ። ፊንገር ፕሪንት ያላቸውም እንደገና ያ ፊንገር ፕሪንታቸው ሪራን ይደረጋል። በዚህ ጉዳይ ላይ ሪራን ማድረጉ ከኤፍቢአይ ውጭ ሌሎች መስሪያ ቤቶችንም ከቨር ያደርጋል። አንድ ሁለተኛ በየጊዜውም ስለሚያደርግ እነዚህ በነፊት የሚጠይቁ ሰዎች ወንጀል የሰሩ ናቸው አልሰሩ፣ ቴሮሪስት ናቸው ወይስ አይደሉም የሚለውን በደንብ ማረጋገጥ እንፈልጋለን። ያንን እስከምናደርግ ጊዜ ግን ከየትኛውም ዓለም የመጣ ሰው የትኛውንም አይነት አፕሊኬሽን አፕላይ ያደረገ ሰው እንዳልኩሽ የግሪን ካርድ ሊሆን ይችላል፣ የዜግነት ጉዳይ ሊሆን ይችላል፣ የአሳይለም ጉዳይ ሊሆን ይችላል፣ ሌሎች አፕሊኬሽኖችን ሊሆን ይችላል፣ ለጊዜው ፖዝ አድርገነዋል፣ ለጊዜው አቁመነዋል የሚል ሁሉንም ሰው፣ ሁሉንም ሀገር፣ ሁሉንም አይነት አፕሊኬሽን ያካተተ ውሳኔን የተወሰነው ከአንድ ሳምንት በፊት ነው። ከ4-5 ቀን በፊት የአሳይለም ኢንተርቪው ነበረኝ። እኔ የአሳይለም ኢንተርቪው ላይ ኦፊሰሯን ጠይቂያት ነበር። ይሄን ነገር እንዴት ነው መቼ ነው ሊቆም የሚችለው? መቼ ነው ወደ ውሳኔ የምትመለሱት ስላት ምንም የምናውቀው ነገር የለም አለችኝ። የተነገርነው ይሄንን ነው። ከዚህ በኋላ የፖሊሲ ለውጥ መቼ ይመጣል የምናውቀው ነገር የለም። ዛሬ ሊመጣ ይችላል፣ የዛሬውን ሊመጣ ይችላል፣ የዛሬ ዓመት ሊመጣ ይችላል። ምንም የምናውቀው ነገር የለም። እኛ ራሱ ገና ኮንፊውዝድ እንደሆን ነው ያለነው ነው ያለችኝ። እና ምን ኢምፕሊኬሽን አለው ይሄ ያወራነው ነገር ምን ያመጣል፣ ኢፌክቱ ምንድን ነው የሚለው ዋናው ዲሌይ ይኖራል። ፕሮሰሱ የአፕሊኬሽን ዲሌይ ይኖራል። ወይም በሌላ አነጋገር ሰዎች ያስገቧቸው አቤቱታዎች ቶሎና በፍጥነት አይወሰኑም፣ ጊዜ ይወስዳሉ። የፊንገር ፕሪንቲንግ ሲስተሙ እንዴት ነው ኢፌክቲቭ ነው ወይስ አይደለም፣ እውነተኛ ጥሩ ስትራቴጂ ነው ወይስ አይደለም የሚለው መንግስት እሱንም ይገመግማል። በዚህ ሁሉ መሀል ክላየንቶቻችን ወይም ደግሞ የሌላ ሀገር ሰዎች ያመለከቷቸው አቤቱታዎች በአብዛኛው ዲሌይ ይኖራል። ሰዎች ኢትዮጵያውያን፣ ኤርትራውያን በዚህ ጉዳይ ላይ ቶሎ ኬዞቻቸው ውሳኔ ላይ ያገኙ ይችላሉ። ኬዞቻቸው ጊዜያት ሊወስዱ ይችላሉ፣ ሳምንታት ሊጨምሩ ይችላሉ፣ ወር ሊጨምሩ፣ ዓመታት ሊጨምሩ ይችላሉ። በጣም ትዕግስት የሚያስፈልግበት ዘመን ነው። ለምሳሌ አንድ ክላይንቴ ግሪን ካርድ ፕሮሰስ ተደርጎ ነበረ። ግሪን ካርዱ ላይ ኢንተርቪው አድርገው ነበረ። ኢንተርቪው አድርጎ ግሪን ካርዱ አፕሩቭ ተደርገሃል ተብሎ ነበረ። በ2 ሳምንት ውስጥ ነበር ብዙ ጊዜ አፕሩቭ ከተደረገ የግሪን ካርድ የሚላክለት። ግን አሁን ያገኘነው ደብዳቤ ግን ላልተወሰነ ጊዜ ይሄንን አንልክም አይነት ነገር ነው እየተባለ ያለው። ቤዚካሊ በጣም ትዕግስት ሊኖር ይገባል ነው። ኤንድ ሰዎች በዚህ ኢንፎርምድ መሆን አለባቸው። በቀላሉ በአጭር ጊዜ ውስጥ ውሳኔ ላይ ይገኝ ይችላል የሚል ነገር ነው። ዞሮ ዞሮ ትዕግስት ያስፈልጋል ወደሚለው ኮንክሉዥን ነው የሚወስደን። የመጀመሪያው ይሄ ነው እንግዲህ በአብዛኛው የእኛን ኮሚኒቲ በጣም ይነካል የተባለው። ሌላው የአሳይለም ጉዳይ ነው። አሁን የአሳይለም ወይም ደግሞ የጥገኝነት ጥያቄን ጉዳይ በሚመለከት ከዚህ በፊት እንደተነጋገርነው ኪዲ የትራምፕ መንግስት ብዙ የአሳይለም ፍሮድ እና ሚስ ሪፕሬዘንቴሽን ይደረግበታል ተብሎ ከሚታሰብ የኢሚግሬሽን አቤቱታ አንዱ የጥገኝነት ጥያቄ ነው፣ የአሳይለም ጉዳይ ነው። እና አሳይለምን በሚመለከት 3 ዋና ዋና ነገሮች ባለፈው 1 ወር ውስጥ አውጥቷል። የመጀመሪያው ከዚህ በፊት ለምሳሌ አንድ ሰው እዚህ ሀገር አሳይለም የሚጠይቅባቸው መንገዶች ከዚህ በፊት በነበረው አንድ በቦርደር ነው የሚገባው፣ እሱ ቆሟል። ሁለተኛ ግን እዚህ ሀገር በምንም አይነት ቪዛ ሊመጣ ይችላል። በቢ1 ቢ2 ሊሆን ይችላል፣ በቪዚት ቪዛ፣ በጄ1 ቪዛ ሊመጣ ይችላል፣ በተለያዩ ዲፕሎማቲክ ቪዛዎች ሊመጣ ይችላል። በተለያዩ አይነት ቪዛዎች ሰው እዚህ ከደረሰ በኋላ እዚህ ሀገር ነው አሳይለምን አፕላይ የሚያደርገው። እዚህ ሀገር ለመግባት ደግሞ ፎርሞች አሉ። ለምሳሌ የሚሞሉት የስማርት 160 የሚባለው የነን ኢሚግራንት ቪዛ አለ። እዛ ላይ ፎርሞቹ ላይ ብዙ ጥያቄዎች አሉ። ከዚህ በፊት ወንጀል ሰርተህ ታውቃለህ ወይ? ከዚህ በፊት ታስረህ ታውቃለህ ወይ? ከዚህ በፊት ክስ ተመስርቶብህ ታውቃለህ ወይ? ከዚህ በፊት ፍርድ ተፈርዶብህ ታውቃለህ? ብዙ ጊዜ ኖ ብለው ነው የሚመጡት እዚህ ሀገር። ምክንያቱም ወንጀል ሰርቻለሁ የሚል ከሆነ ቻርጅ ተደርጌያለሁ የሚል ከሆነ አይ በዚህ በፊት እኮ እንደዚህ ሰው ገድዬ ለ10 ምናምን ዓመት ያክል ታስሬ ወጥቼ ነው ምናምን ብትይ ቪዛ ምናምን አይሰጥም ለዛ ሰው። ቤዚካሊ ወንጀለኛ ያልሆኑ ሰዎች ወደዚህ ሀገር እንዳይመጡ የሚያደርጉበት መንገድ ነው። አሁን ግን የወጣው ከዛ በተጨማሪ
የዲኤስ 160 ሞልቶ ነን ኢሚግራንት ቪዛ አፕላይ የሚያደርግ ሰው የመጀመሪያ መንግስትህ ወይም ደግሞ የዚህ ሀገር መንግስት በአንተ ላይ በዘርህ ምክንያት በፖለቲካ አስተሳሰብህ ምክንያት ወይም ደግሞ በሃይማኖትህ ምክንያት ወይም በተለያዩ የአሳይለም ግራውንዶች ምክንያት መንግስት ያደረሰብህ ችግር አለ ወይስ የለም ብለው ኦራሊ እንዲጠይቀው ያዛል። አንደኛ እሱ ነው። አዎ ከዚህ በፊት የኢትዮጵያ መንግስት ወይም ደግሞ የኤርትራ መንግስት ወይ የኬንያ መንግስት ወይ የሶማሊያ መንግስት ወይ የሌላ ሀገር መንግስት ችግር አድርሶብኛል እና ወደፊት ችግር ያደርስብኛል ብሎ የሚጠይቅ ከሆነ የአሳይለም ጥያቄ ነው። ኢሚዲየትሊ ነው ዲና የሚያደርጓቸው። ምክንያቱም በቢ1 ቢ2 ቪዛ ሄደህ አንተ በዚህ አይነት ቪዛ ሄደህ አሜሪካ አሳይለም ልትጠይቅ ነው። ኖ ቢል ኖ አሳይለም ወይም ደግሞ የኢትዮጵያ መንግስት ወይም የኤርትራ መንግስት ወይም የተለያዩ የሌሎች ሀገሮች መንግስት እንዲህ አድርጎኛል ብሎ የሚናገር ከሆነ ይሄ አሳይለም ጠይቅልን ነው። ኖ የሚል ከሆነ ደግሞ እዚህ ሀገር ከመጣ ቢ1 ቢ2 አግኝቶ እዚህ ሊመጣ ነው። እዚህ መጥቶ ደግሞ ያ ጥያቄ ተመልሶ ይጠይቃል። ያ ጥያቄ ነው ይሄ መንግስት እንዲህ አድርጎ ያውቃል ሲል አዎ ብሎ ነው የሚሄደው። ኢትዮጵያ ውስጥ ኖ አላደረገኝም እንደዚህ ችግር አላደረሰብኝም አለ። አሜሪካ ውስጥ ደግሞ መጥቶ ችግር አድርሶብኛል ካለ በኢሚግሬሽን ኦፊሰሩ በኮንሱላር ኦፊሰሩ ፊት ዋሽቷል ማለት ነው። ፍሮድ ነው፣ ሚስ ሪፕሬዘንቴሽን ነው። ስለዚህ እዚህ ሀገር አሳይለም መጠየቅ አይችልም። በፍሮድ እና በሚስ ሪፕሬዘንቴሽን ቤዝ የሆነ የአሳይለም ክሌም ሁልጊዜ ሰክሰስፉል አይደለም። እንዳውም ባር አለው። ዋሽተው አሳይለም የሚጠይቁ ሰዎች፣ ዋሽተው ሚስ ሪፕሬዘንት የሚያደርጉ ሰዎች አሳይለም እዚህ ሀገር አገኙ። ምን ማለት ነው? ይሄ ምንድን ነው ኢምፕሊኬሽን ነው ብለሽ ብታስቢው ኢትዮጵያ ውስጥ እያለ ወይም ደግሞ ኤርትራ ውስጥ እያለ ወይም ሌሎች ሀገሮች ውስጥ እያለ መንግስቴ ምንም ችግር አላደረሰብኝም ወደፊትም ችግር አያደርስብኝም ካለና እዚህ መጥቶ መንግስቴ እንዲያደርሶብኛል ወደፊት እንዲህ ችግር ያደርስብኛል ወደ ሀገር የመመለስ እንዲሆናለሁ የሚል ከሆነ ዋሽተሃል ነው፣ ሚስ ሪፕሬዘንት አድርገሃል ነው። ስለዚህ እዚህ ሀገር አሳይለም አንሰጥህም፣ ወደ ሀገር ትመለሳለህ፣ ዲፖርት ትደረጋለህ ነው። እዛው ኢትዮጵያ ውስጥ ግን ኖ የኢትዮጵያ መንግስት የኤርትራ መንግስት ወር የሌላ ሀገር መንግስት እንዲህ አድርጎኛል ወደፊትም እንዲህ ያደርገኛል፣ ስለዚህ ከዚህ ሀገር የሚሄደው ኢትዮጵያ አሜሪካ አሳይለም ለመጠየቅ ነው ብትባልም ደግሞ ቪዛ አይሰጥም። ምን ማለት ነው ይሄ? የኢትዮጵያና ከኤርትራ ብቻ አይደለም ሰዎች መጥተው እዚህ ሀገር ጥገኝነት የሚጠይቁ ከማንኛውም ዓለም የሚመጡ ሰዎች እርግጠኛ ችግር የሚደርስባቸው በመንግስት ሊሆን ይችላል ወይም ነን ስቴት አክተርስ ጉዳይ ሊሆን ይችላል የሚመጡ ሰዎች ወደ ሌላ ሀገር ሄደው ኑሮ መኖር እንዲችሉ ህይወታቸው አደጋ ውስጥ የወደቁ ሰዎች ከዛ ለማምለጥ ሴቶች ከሬፕ ከተለያዩ ነገሮች እና ከተለያዩ ሌሎች ጉዳቶች ለምሳሌ ከግርዛት ከመሳሰሉት ጉዳቶች አምልጠው እዚህ አሜሪካን ሀገር መጥተው እዚህ ሀገር አሳይለም ጠይቀው የሪፊውጂ ስታተስ ተሰጥቷቸው እዚህ ሀገር ኑሯቸውን እንዲኖሩ የተደረገው የጥገኝነት ጥያቄ ይሄ ጥገኝነት ጥያቄ በአሜሪካ ህግም ነው ዓለም አቀፋዊ ህግም ነው። ይሄንን ጥያቄ የሰዎችን ጥያቄ ሙሉ በሙሉ የጥገኝነትን ጥያቄ ሊያጠፋ የሚችል አሰራር ነው እየተከተሉ ያሉት። በጣም ትልቅ ኢምፕሊኬሽን ያለው ነው። እንዴት ይሄ ገና ወደ ፍርድ ቤት ሊቀርብ ይችላል ወይስ አይችልም የሚለውን ወደፊት እናየዋለን። ግን እያደረጉ ያሉት የትራምፕ አድሚኒስትሬሽን እዚህ ሀገር ሰዎች መጥተው አንደኛ አሳይለም እንዳይጠይቁ ነው። አሳይለም እንዳይጠይቁ የሚያደርጉት የዚህ ሀገር መንግስት የሀገርህ መንግስት ችግር አድርሶብሃል ካለ አዎ፣ ወደፊት ሲያደርስብሃል አዎ፣ ስለዚህ እኛ ቪዛ አንሰጥም ሊባል ነው። ኢትዮጵያ ሊቀር ነው። እዚህ ሀገር መጥቶ ከጠየቀ ደግሞ ኖ ከዚህ በፊት እንደዚህ ብልሃል፣ ችግር የለብኝም ብልሃል፣ ስለዚህ ወደ ሀገር መመለስ አለብህ ብለው ወደ ፍርድ ቤቶች ቢያቀርቧቸው ፍርድ ቤቶች ዳኞች ከዚህ በፊት እንደዚህ ብልሃል፣ አሁን እንደዚህ እያልክ ነው፣ ስለዚህ እዚህ ላይ እንኳን ማናምንህ ከሆነ ሌላው የኬዝህን ሌላውን ዲቴይሎች እንዴት እንመነው፣ ስለዚህ ወደ ሀገር ወደ ዲፖርት ትደረጋለህ የሚል ነው። እና ዞሮ ይሄ አሰራር የጥገኝነት ጥያቄን ወይም የጥገኝነት እንደ ፕሪቪሌጅን በከፍተኛ ሁኔታ ችግር ውስጥ የሚያስገባ አሜሪካ ውስጥ ሰዎች መጥተው መጠለያ እንዳያገኙ የሚያደርግ የአሳይለም እዚህ አሜሪካኖች ጀነረስ ነበሩ በዚህ ጉዳይ ላይ። በነገራችን ቬሪ ጀነረስ ካንትሪ ነው። መቼም ያው በአብዛኛው የነ ትራምፕን ፖለቲካ ምናምን ስናይ ነው እንጂ በጣም የአሜሪካ ህዝብ እና ሲስተሙ በጣም ጀነረስ ነው። በዚህ በስታቲስቲክስ ልናወራ እንችላለን። ከኢኮኖሚ አንጻር ሊሆን ይችላል። ስንት ኢትዮጵያውያን፣ ኤርትራውያን፣ ስንት የሌላ ሀገር ዜጎች መጥተው ነው እዚህ ከ25 ሚሊዮን በላይ የሌላ ሀገር ዜጎች እዚህ ሀገር መጥተው የስራ ፈቃድ አግኝተው ሲቲዝን ሆነው
ልጆች ወልደው ቤት ገዝተው የሚፈልጉትን መኪና እየነዱ ዛሬ የሆነ ይሄ ዘር ያደርስብኛል ሳይሉ በሰላም የሚኖሩበት አገር ነው። ኦኬ የምናያቸውን ነገሮች አንዳንድ የምናያቸው ነገሮች ይሄ አሁን የትራምፕ አድሚኒስትሬሽን ያመጣቸውን ነገሮች ብቻ ይዘን የአሜሪካን ሕዝብ የአሜሪካን ጀነረስነት የምንመረምር ከሆነ እሱ ሌላ ጥሩ ያልሆነ መደምደሚያ ላይ ነው የሚያደርሰን። ዞሮ ዞሮ ምንድነው ከዚህ በፊት የነበረው የአሜሪካን ጀነሮሲቲ በጣም የሚነካ ነው። ብዙ ሰዎች እዚህ ሀገር መጥተው ህይወታቸው እንዳያተርፉ የሚያደርግ ነው እና በጣም አስቸጋሪ ነው። በወደፊት የሚመጡት አድሚኒስትሬሽኖች ይሄ ሊቀይሩት ይችላሉ ወይ? ወደፊት የምናየው ነው። ዲሞክራቶች ከመጡ በፍርድ ቤት ይሄ ጉዳይ ጀስቲሳብል ሆኖ በፍርድ ቤት ይሄ ጉዳይ ሊታይ ይችላል ወይስ አይችልም? ወደፊት የምናየው። አሁን ባለው ሁኔታ ግን እንደዚህ አይነት ችግር በአሳይለም ላይ የመጣ ነው። ይሄ አንደኛውና ዋነኛው ችግር ነው። ሁለተኛ በአሳይለም ላይ የመጣው በጣም ሜጀር የሆነ ለውጥ ባለፈው አንድ ወር ውስጥ ከሜይ 29 ጀምሮ አሁን በዚህ ወር 29 ጀምሮ የአሳይለም ክፍያ ነበረ። እስከዛሬ አንድ ጊዜ መቶ የሆነ አንድ ጊዜ $102 የሆነው አሳይለም የጠየቁ ሰዎች ወይም የጥገኝነት ጥያቄ የጠየቁት ሰዎች ሁሉ በየአመቱ $102 የመክፈል ግዴታ አለባቸው። እንዴት ነው የሚደረገው? የዩኤስሲአይኤስ ደብዳቤ ይልክልናል ለኛ መስሪያ ቤት ወይም ደግሞ በፖርታላችን በዩኤስሲአይኤስ ዌብሳይት ላይ ባለን አካውንት ይላክልናል ወይ ለክላይንቶቻችን ይልካሉ። ያንን $102 በየአመቱ መክፈል አለባቸው። የማይከፍሉ ከሆነ አሁንም ዝም ብሎ ኮምፕሊት ከዚህ በፊት በነበረው አሰራር ደብዳቤ መላክ ነበር። አሁን ምን አመጡ? ይሄንን ገንዘብ ክፈሉ ብለን በ30 ቀን ውስጥ የማይከፈል ከሆነ የአሳይለም አፕሊኬሽናቸውን ካንስል እናደርጋለን ይላል። ይህም ብዙ ችግር ሊያመጣ ይችላል። ለምሳሌ በአንድ በኩል ክላይንቶቻችን ቤታቸውን ይቀይራሉ፣ አድሬሳቸውን ይቀይራሉ፣ የተለያዩ ነገሮች አሉ። በዛ መሀል አንድ ወር 30 ቀን በጣም ትንሽ ነው። ደብዳቤ ሚስ ሊያደርጉ ይችላሉ፣ ደብዳቤ ላያገኙ ይችላሉ። ከዛ በተጨማሪ ደግሞ ኢቨን ኮንሲኩዌንሱ ወይም ደግሞ የሚያመጣው ውጤት ባለመክፈል የሚያመጣው ውጤት ከዚህ በፊት የነበራቸውን ኬዞች ካንስል ማድረግ ነው ሙሉ በሙሉ። ያ ማለት ምን ማለት ነው? ወደ ዲፖርቴሽን ወደ ሪሙቫል ፕሮሲዲንግስ ይገባሉ ማለት ነው። እነዚህ ሰዎች ኬዛቸው ወደ ኢሚግሬሽን ኮርት ሪፈር ይደረጋል ማለት ነው። አሳይለም ጠይቀው የጥገኝነት ጥያቄ ጠይቀው አፕሊኬሽናቸው ፔንዲንግ የሆኑ ሰዎች ይሄን ነገር አቅልለው እንዳያዩት ማድረግ ያስፈልጋል። በየአመቱ ደብዳቤያቸውን አንደኛ የሜይሊንግ አድሬሳቸውን ማስተካከል አለባቸው። ብዙ ይሄንም ስለ ሜይሊንግ ጉዳይ ወይም ደግሞ ስለ አድሬስ ቼንጅ የማወራው ብዙ ችግር በተለይ ኢትዮጵያውያን ጉዳይ ስለምንይዝ ብዙ ችግር የምናየው እዚህ ላይ ነው። ከአንድ አድሬስ ወደ ሌላ አድሬስ ሲሄዱ በትክክል አድሬሳቸውን አፕዴት ያደርጉ ይመስላቸዋል ወይ አፕዴት በደንብ አልተደረገም ወይ አድሬስ ስህተት አለው። ብቻ ብዙ ችግር አለ። በዛ መሀል ደብዳቤዎችን ሉዝ እያደረጉ ብዙ ሰዎች ብዙ ችግር ውስጥ የገቡ ክላይንቶቻችን ከዚህ በፊትም ስላሉ ነው እና ያንን መጠንቀቅ ያስፈልጋል። ይህ $102 አከፋፈሉን ጉዳይ በሚመለከት በየጊዜው አካውንታቸው ውስጥ እየገቡ ደብዳቤ መኖር አለመኖር ማረጋገጥ፣ በሜይልም ከሆነ ሜይል ሲስተማቸውን በደንብ ማየት፣ አድሬስ ቼንጅ የሚያደርጉም ከሆነ ሜክ ሹር ትክክለኛ አድሬሳቸው ሲስተም ውስጥ መግባት አለመግባቱን ማድረግ ያስፈልጋል። አዘርዋይስ ግን $102 ባለመክፈል ወደ ኢሚግሬሽን ኮርት ከሄደ ችግር ነው። ከዚህ በፊት እንደተናገር ነው በዩኤስሲአይኤስ ደረጃ የአሳይለም ኬዝን ማግኘት የበለጠ ቻንስ አለ፣ በጣም ብዙ ቻንስ አለ። ምክንያቱም የዩኤስሲአይኤስ የአሳይለም ፕሮሰስ ኢንተርቪው ላይ ልክ እንደ ጓደኛ ሆኖ እንደ ፍሬንድሊ የሆነ ኤንቫይሮንመንት ነው። ምን ደረሰብህ፣ ምን ሆንክ፣ መቼ፣ ከዛ በኋላ ምን ሆነ፣ ቤትህክምና ሰርክ ምናምን እያዘኑ አብረውሽ እያዘኑ ክላንቶቹ አንዳንዶቹ ክላንቶች ያለቅሳሉ። ምክንያቱም እውነተኛ ችግር የደረሰባቸው እንትኖች ምንድነው ጋዜጠኞች ልታያቸው ትችላለች። ሌሎች ቶርቸር የተደረጉ ሰዎች አሉ፣ ሲናገሩ ያለቅሳሉ። አንዳንድ ጊዜ ብዙ ኦፊሰሮቹ ራሱ በቃ የሚያዝኑበት እንትን አለ። በጣም ፍሬንድሊ ነው። በዛ መሃል ብዙ ጥሩ የተዘጋጀ ኬስ ከሆነ ጥሩ ማስረጃ ያለው ኬስ ከሆነ ክላይንትሽ በትክክል ፕሪፐር አድርገሽ ከሄድሽ የማግኘት ፖሲቢሊቲ በዩኤስሲአይኤስ ደረጃ አሳይለም የማግኘት ፖሲቢሊቲ በጣም ሰፊ ነው። $102 ባለመክፈል ምክንያት ወይም ደግሞ ለኢንተርቪው ባለመቅረብ ምክንያት ወደ ኢሚግሬሽን ጀጅ ሪፈር ሲደረግ ኬዙ ሌላ ዓለም ነው። እሱ አንደኛ ዳኛ አለ፣ ሁለተኛ የመንግስትም ጠበቃ አለ። የመንግስት ጠበቃ ኬዝሽን አንብቦ ችግሩን በደንብ አይቶ ዲፖርት ይደረግልኝ ብሎ ለመከራከር ብዙ ማስረጃዎችን ይዞ ነው የሚመጣው። ክርክር ነው የሚሆነው። ያንን ቻንስ በዩኤስሲአይኤስ ደረጃ ያለውን የአሳይለም አቤቱታ የመታየት ጉዳይ አሳልፎ መስጠት
እዚህ ሀገር ኦልሞስት ለዲፖርቴሽን በጣም የሚያጋልጥ ነው። ከዚህ በፊት ደግሞ እንዳልነው ኬዞች ኢሚግሬሽን ኮርት በሄዱ ቁጥር ቢአይ ደረጃ በደረሱ ቁጥር የመገኘት ፖሲቢሊቲያቸው አፕሩቫል የመገኘት ፖሲቢሊቲያቸው በጣም 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 ቀንሷል። ከመቶ ሰዎች ውስጥ ለ7 ሰዎች ብቻ ነው የሚሰጠው። አሁን በቢአይ ደረጃ 93 እንዲናይ ያደርጋሉ። ምን ማለት ነው ይሄ? ሰዎች ይሄን አፕሊኬሽን እንትናቸውን $102 በትክክል መክፈላቸውን ማረጋገጥ ያስፈልጋል። በሶስተኛ ሜጀር የሆነ ለውጥ በአሳይለም ጉዳይ ላይ የመጣው ከዚህ በፊትም እንደተናገር ነው የስራ ፈቃድን ጉዳይ በሚመለከት ነው። ከዚህ በፊት በነበረው ሰዎች እዚህ ሀገር ይመጣሉ፣ ዩኤስሲአይኤስ አሳይለም አፕላይ ያደርጋሉ። ከዛ በኋላ 5 ወር ቆይተው 150 ቀን ላይ አፕላይ ያደርጋሉ የስራ ፈቃድ፣ በ180 ቀን ይሰጣቸዋል። ከነ ትራምፕ በፊት ደግሞ የነበረው አሳይለም ኬዞች 8፣ 9፣ 10 ዓመት ይወስዱ ነበር። እነዚህ 8፣ 9፣ 10 ዓመት ውስጥ ክላይንቶቻችን ልጅ ወልደዋል፣ ልጆቻቸው ትምህርት ቤት ናቸው፣ ቤት ገዝተዋል፣ መኪና አላቸው፣ ቢዝነስ ያላቸው ሁሉ አሉ። ቢዝነስ ያላቸው አሉ፣ በነገራችን ትላልቅ ቢዝነሶች አላቸዋል። ግን አሳይለማቸው ፔንዲንግ የሆነ እነዚህ ሰዎች የነበራቸው ቻንስ ከዚህ በፊት በተለይ በዲሞክራቶች በነ ባይደን የነበረው ቻንስ አትሊስት እየሰሩ ልጆቻቸውን ያሳድጋሉ፣ ይማራሉ፣ ያስተምራሉ፣ ልጆቻቸውን ቢዝነስ ይሰራሉ፣ ሀገራቸውን እና ወገናቸውን እዚህ ወደ ኢትዮጵያም ገንዘብ እየላኩ እንትን ያደርጋሉ። አሁን እንግዲህ እየሆነ ያለው ምንድን ነው? አሁንም የአሳይለም አቤቱታ በከፍተኛ ሁኔታ የማጭበርበር ሁኔታ እየተደረገበት ነው። ስለዚህ በ150 በ180 ቀን የስራ ፈቃድ አንሰጥም፣ ያን ወደ 365 ቀን እናሳድጋለን፣ 1 ዓመት እናሳድጋለን የሚባል አሰራር እየተጀመረ ነው ያለው፣ ወይም ለመጀመር ታስቦ ደረጃ ላይ ነው ያለው። አንድ ሰው ከኢትዮጵያ መጥቶ ለምሳሌ እዚህ ሀገር ለ1 ዓመት ያክል ስራ ላይሰራ ነው ማለት ነው። 1 ዓመት ስራ የማይሰራ ከሆነ ገንዘብ እንዴት ነው ቤት ተከራይቶ መኖር የሚችለው? እንዴት ነው ለምግብ ወጪዎች ሁሉ ነገሮችን እንዴት ነው የሚችለው የሚለውም እሱም ሌላ ችግር ነው። ቤዚክ እነዚህ 3 ወሳኝ የሆኑ ነገሮች በአሳይለም ሕግ ላይ በተለይ በጥገኝነት ጥያቄ ላይ ባለፈው 1 ወር ከምናምን ከፍተኛ የሆነ ለውጥ የተደረገበት ነው የሚል ነገር ነው። ይሄ ፖዝ የተደረገው ፕሮሰስ አሜሪካን ውስጥ ላሉ ብቻ ነው ወይስ ከአሜሪካ ውጭ ያለንም ፕሮሰስ ይጠቀልላል? እሱን ምናልባት ብትመልስልኝ እና ከአሜሪካ ውጭ ያሉት ፕሮሰሶች እንደምታውቂውን አሁንም በተለይ ኢሚግራንት ቪዛ ፖዝ ከሆነ ቆይቷል። ወይም ፕሮሰስ ይደረጋል ግን ውሳኔ አይሰጥም። አንተ የኢሚግራንት ቪዛ ይገባሃል ወይስ አይገባህም የሚለውን እዛ ውሳኔ ላይ የለም። አንዳንድ እንትኖች አሉ። ለምሳሌ ከዚህ በፊት የነበሩ በኢሚግራንት ቪዛ ላይ ያልሆኑ ነን ኢሚግራንት የሆኑ ቪዛዎች ይሰጡ ነበር። አሁን ባለው ሁኔታ ግን በተለይ አሁን ለምሳሌ እዚህ ሀገር አሳይለም ጠይቆ የመጣ ሰው አፕሮቭ የሆነለት ሰው ልጆችና ባለቤቱን ለማምጣት እስከዛሬ ፖዝ አልሆነም ነበር። አሁን ግን ሁሉም ቤኔፊቶች ፖዝ ተደርገዋል የሚባል ከሆነ እነሱን ሁሉ ሊጨምር ነው ማለት ነው። በአብዛኛው ሊባል ይችላል፣ ውጭ ሀገር ያሉትን በአብዛኛው ሊባል ይችላል ፖዝ የሚያደርግ ነው አሁን ያለው ሁኔታ። ከዛ በተጨማሪ ይዣቸው የመጣው አንዳንድ ነጥቦች ከሜይ 18 2026 ጀምሮ አንድ ጠበቆችን በሚመለከት አንድ ህግ ወጥቷል። ከዚህ በፊት ለምሳሌ አሳይለም ክላይንቶችሽ ከየትም ሀገር ሊሆን ይችላል። እንደምታውቂው እኛ የኢሚግሬሽን ጠበቃ ስትሆኚ የኢሚግሬሽን ህግ የፌዴራል ህጉ ስለሆነ በ50ዎቹም የአሜሪካ ግዛቶች ዋሽንግተን ዲሲን ጨምሮ የትም ስቴት ሄደን ክላይንቶችን ሪፕሬዘንት ማድረግ እንችል ነበር። አንዳንድ ጊዜ በተለያዩ ምክንያቶች ኢንፐርሰን ባንሄድም በስልክ እንገባ ነበረ። በስልክ ክላይንትሽ ከኦፊሰሯ ፊት ለፊት ቁጭ ብሎ ኢንተርቪው እየተደረገ በስልክ ቁጭ ብለሽ ታዳምጫለሽ፣ ጥያቄዎች ትጠይቂያለሽ፣ ማብራሪያ ትሰጫለሽ። ልክ እዛው እንዳለሽ እዛ ሆነሽ የምታደርጊውን ነገር በስልክ ማድረግ ትችይ ነበር እስከዛሬ። አሁን ግን የዩኤስሲአይኤስ ሌላ ፖሊሲ ምንድነው? ከሜይ 18 2026 ጀምሮ ከዚህ ወር ጀምሮ ማንኛውም ጠበቃ ክላይንቶቹን በስልክ መግባት አይቻልም፣ ራሱ አብሮ መግባት አለበት የሚል ነገር ተወስኗል። ጠበቆች በአካል መገኘት አለባቸው ይላል። ሪሞትሊ በስልክና በተለያዩ በሌሎች ቴክኖሎጂዎች መቅረብ አትችሉም ተብሏል። በአብዛኛው ይሄ የተፈቀዱ የነበረ ኮቪድ-19 ከመጣ በኋላ ነበረ። አሁን ብዙ እንደዛ እናድርግ ነበረ። ነገር ግን አሁን ክልከላ ተደርጓል። ይህንን ያቀረብኩበት ምንድን ነው? ክላይንቶች ወይም ሰዎች ከዚህ በኋላ የኢሚግሬሽን ጠበቃ ሊቀጥሩ ሲሉ ማሰብ ያለባቸው ነገር ይሄ ሰውዬ መጥቶ ትራቭል አድርጎ እኔ ጋር መጥቶ
ኬዙ አብሮኝ ሊገባ ይችላል ወይስ አይችልም የሚለውን መወሰን ያስፈልጋል። ትራቭል ማድረግ የማይችሉ ጠበቆች ከሆኑ በጣም ለኬዛቸው አስቸጋሪ ሊሆን ይችላል። ስለዚህ ሎካል የሆነ አካባቢያቸው ያለ ጠበቃ መያዝ አለባቸው ወይስ የለባቸውም? ኤንድ ከዚህ በፊትስ ጠበቃ የያዙ ሰዎች ጠበቃዬ አሁን ያለው ጠበቃዬ ኬዜ ለምሳሌ ለኢንተርቪው ቢጠራ ወይም ብጠራ ለኢንተርቪው ቢጠራ ጠበቃዬ ይቀርባል ወይስ አይቀርብም የሚለውን ከጠበቃቸው ጋር መነጋገር አለባቸው። at this time they have to speak with their lawyers። ምክንያቱም ቴክሳስ አንድ ሲቲ ውስጥ ያለ አንድ ኢትዮጵያዊ ሌትስ አሲዩም የሆነ ስቴት ውስጥ ካሊፎርኒያ ውስጥ ያለ አንድ ጠበቃ ይዞ ከሆነ ያ ጠበቃ ለኢንተርቪው የሚጠራበት ጊዜ ክላንቱ ጠበቃ ይቀርባል ወይስ አይቀርብም ብሎ መነጋገር አለበት። አዘርዋይስ በጣም አስቸጋሪ ነው የሚሆነው። ለክላንቶች ይህን ቲፕ ለማድረግ ነው። አንድ ከዚህ በፊት እስከዛሬ ጠበቃ የሌላቸው ሰዎች አሁን ጠበቃ ሲቀጥሩ ትራቭል ማድረግ ትችላለህ ወይ ያስፈልጋል። ሁለተኛ ከዚህ በፊት ጠበቃ ያላቸው ሰዎች ከጠበቃቸው ጋር መነጋገር አለባቸው። ለምሳሌ ለኢንተርቪው ብንጠራ ትመጣልኛለህ ወይ? የማትመጣ ከሆነ ንገረኝ፣ እኔ እዛው ወይም ደግሞ የሚመጣ ጠበቃ ልቅጠር ማለት ያስፈልጋል ማለት ነው። በአብዛኛው ጊዜ ለኢንተርቪው ከ3 ሳምንት እስከ 1 ወር ከ15 ቀን ነው የሚሰጡት ብዙ ጊዜ ለኢንተርቪው ሲጠሩ። በ3 ሳምንት ውስጥ የኢንተርቪው ኖቲሱ ከደረሰ በኋላ ጠበቃ እኔ መምጣት አልችልም ቢለው አንድን ሰው በ3 ሳምንት በ1 ወር ውስጥ ጠበቃ ማግኘት አይችልም ሌላ ጠበቃ። እንዲያስቡበትም ይሄንን ያመጣሁት ቬሪ ኢምፖርታንት ነው። ከዚህ በፊትም እንደተናገር ነው ሰዎች የአሳይለም አፕሊኬሽናቸውን በሚመለከት ስታቲስቲክስ ነው የማወራው። ጠበቃ ይዘው ቢገቡና ባይገቡ ጠበቃ ይዘው የገቡ ሰዎች ከ60% በላይ የመሳካት ፖሲቢሊቲ አሉ። የመዚህ ሀገር የመኖር ያለመኖር ጉዳይ ሆኗል ጠበቃ መያዝና ለመያዝና ያንን ማሰብ ያስፈልጋል የሚል ነው። ሌላው አንዳንድ ኒውሶች አሉን ተመልካቾች ይህን ቢያውቁት ጥሩ ይሆናል ብዬ የማስባቸው ኒውሶች አሉ። አንደኛው ዩኤስሲአይኤስ ውስጥ አሁን 12 ሚሊዮን አፕሊኬሽን አለ። 12 ሚሊዮን አፕሊኬሽን ፔንዲንግ አፕሊኬሽኖች አሉ። ለዩኤስሲአይኤስ ተልከው ቢያንስ ገና ያልተከፈቱ አፕሊኬሽኖች 250 ሺህ አሉ። 250 ሺህ ያልተከፈቱ ደብዳቤዎች አሉ ማለት ነው። አዚስ ታይም እንግዲህ ይሄ ሁኔታ ባለበት እንደምታውቂው ከዚህ በፊት እንደተናገር ነው ይሄ ፖዝ አለ። አሁን ሰራተኞች የሚባረሩበት ዘመን ነው። ኬዞች ቶሎ የማይሰሩበት ዘመን ነው። ለኢንተርቪው እየተባለ ብዙ ቀጠሮ የሚሰጥበት ዘመን ነው። የትራምፕ አድሚኒስትሬሽን እስከሚወርድ ድረስ ኬዜ በምን ያክል ሊዘገይ ይችላል አይችልም የሚለውን ሰዎች አንደርስታንድ እንዲያደርጉት ነው። 12 ሚሊዮን አፕሊኬሽን ባለበት ሀገር ውስጥ ገና 250 ሺህ ደብዳቤ ዩኤስሲአይኤስ ባልከፈተበት ሀገር ውስጥ እንደዚህ አይነት ፖዞች በየጊዜው ስክሪን እናደርጋለን የሚሉ ባሉበት ሀገር ውስጥ የልጄ ኬዝ ልጄን እዚህ ሀገር ለማምጣት ስንት ጊዜ ልቆይ ይችላለሁ? ባለቤቴን እዚህ ሀገር ለማምጣት ስንት ጊዜ ልቆይ ይችላለሁ? አሳይለሜ ለመጠራት ስንት ጊዜ ልቆይ ይችላለሁ የሚለውን ሰዎች የበለጠ አንደርስታንድ እንዲያደርጉት እንዲገመግሙት ለማድረግ ነው። ሌላው ባለፈው 1 ዓመት ከምናምን የትራምፕ አድሚኒስትሬሽን ከመጣ በኋላ ከቀረቡት የግሪን ካርድ ጥያቄዎች ውስጥ አፕሩቭ የተደረጉት ግማሾቹ ብቻ ናቸው። ኦንሊ 50%። ብዙዎቹ ዲናይ ተደርገዋል ወይም ደግሞ ብዙዎቹ ውሳኔ አልተሰጣቸውም። ከባይደን አድሚኒስትሬሽን ጋር ስናያይዘው የባይደን አድሚኒስትሬሽን በትክክል ከሆነ ኦልሞስት ከ87% በላይ አፕሩቫል ሬት ነበረ በዛ ዘመን። አሁን ከ50% በታች ወይም 50% አካባቢ ነው ያለው እና ከዚህ በፊት ግሪን ካርድ ማመልከት እንደ ስትሬት ፎርዋርድ ይመስላቸው ነበር ብዙ ሰዎች። እዚህ ሀገር 3 ዓመት ቆይቻለሁ፣ ባለቤቴ አሜሪካዊ ናት፣ ወይም 5 ዓመት ግሪን ካርድ አለኝ፣ ስለዚህ ሲቲዝን መሆን እችላለሁ፣ ወይም ግሪን ካርድ ሚስት አግብቻለሁ ወይ ባል አግብቻለሁኝ፣ ወይም አሳይለም ግራንትን ነኝ፣ ስለዚህ ግሪን ካርድ አገኛለሁ ብለን በኮንፊደንስ የምናወራበት ዘመንም አይደለም ማለት ነው። ሆነስትሊ በ50% መቀነስ ማለት በጣም ብዙ ሰዎች ኬዛቸው አይዘር ተይዟል ወይም ዲናይ ተደርገዋል። ዲናይ የሚደረጉባቸው መንገዶች ደግሞ በጣም ቃንትን ናቸው። ይገርምሻል። አንዳንዶች ለምሳሌ እኛ ጋር ያጋጠመን የሕክምና ማስረጃ አቅርቡ ተብሎ ደድላይኑ ከመድረሱ ከ20 ቀን በፊት የሕክምና ማስረጃ አቅርበን የሕክምና ማስረጃው ራሱ መቅረቡን በፌዴክስ ደሊቨር ተደርጓል ብሎ ሪሲት ኖቲስ ኖሮን ሁሉ ኖሮ ይጽፉልሻል። አልደረሰንም፣ ደብደንትኑ ስላልደረሰን ዲናይ ያደርገናል ይልሻል። ግን ኢመርጀንሲ 1440 ነው የሚከፈለው። ለጠበቃ የሚከፈል ገንዘብ አለ።
ዶክመንቱን በትክክል አስገብተናል፣ ማስገባታችንን ማስረጃ እያይዘናል። ነገር ግን አልደረሰንም፣ የት እንደደረሰ አናውቅም ትባያለች። እንዲህ አይነት ነገሮች ከዚህ በፊትም ነበሩ፣ ሆነስትሊ ባይደን ዘመንም ነበሩ፣ ግን አሁን የባሰበት ይመስለኛል። እንደው ህዝቡ እንዲያውቀው ለማድረግ ነው። ከዚህ አሁን መጀመሪያ አካባቢ ስንጀምር እንደተናገርኩት አሁን ያለው የዲፓርትመንት ሆምላንድ ሴኪሪቲ ሴክሬታሪ ጸጥ ብለን ኢንፎርስመንታችንን እንቀጥላለን የሚለው በሚመለከት እንደዛ እያደረጉ ነው ያሉት። ምንም የተቀየረ ነገር የለም። ስቲል ሃርሽ ነው የሚል ሀሳብ ነው ያለን እኛ ኢሚግሬሽን ጠበቆች ወይም ደግሞ የኢሚግሬሽን አክቲቪስቶቹ። ስቲል የፕሬዚዳንት አማካሪዎች በጣም አክራሪዎች ናቸው። ስቲል ወደዚህ ሀገር ሰው እንዲመጣ የማይፈልጉ፣ ከዚህ ሀገር በብዛት በሚሊዮኖች ሪፖርት እንዲደረግ የሚፈልጉ ናቸው። እንዳልኩሽ ልዩነቱ ዝም ማለትና ሚዲያ ላይ ማውጣት ነው ካልሆነ በስተቀር። ሌላው እና ትንሽ የሚያስቀው ነገር ታስታውሺ ከሆነ የትራምፕ ጎልድ ካርድን ስናወራ ነበረ። ከየት እንዳመጣው አይታወቅም። ፕሬዚዳንቱ ይህን የማድረግ ስልጣን የለውም ብለን በፍርድ ቤት ክርክር ተደርጎበት ነበር። ለብዙ ጊዜ ያክል ሲወራለት የነበረው በቀደምለት የኮመርስ ዲፓርትመንት ሴክሬታሪው እስካሁን የሰጠነው የትራምፕ ጎልድ ካርድ ለአንድ ሰው ብቻ ነው ያለው። ብዙ የተወራለትም ነገር አንደኛ በህግ ፍርድ ቤት ውስጥ ነው ያለው፣ በሁለተኛም ደግሞ በሚፈልጉት ደረጃ ይመጣላቸው አልመሰለኝም። ይሄን ያክል ጊዜ ለአንድ ሰው ብቻ ነው የሰጠነው የሚል ነው ያላቸው። ሌላው እንደ ኒውስ ሆኖ ሊያገለግል የሚችለው የአይስ ጉዳይ ነው። አይስ እንደምታስታውሸው ብዙ ጊዜ አውርተነዋል እዚህ ፕሮግራም ላይ። በጣም የአሜሪካን ህዝብ የከፋፈለ ሊባል የሚችል ቀላል የማይባል ቁጥር ያለው የአሜሪካ ህዝብ ኢንፎርስመንቱን የሚደግፋለ። በአብዛኛው ግን ከሶስት አሜሪካን ሁለቶቹ ግን የአይስን አሰራር አይደግፉም። በዚህ ምክንያት በኮንግረስ ውስጥ ቲያትር ሆኖ ነው የከረመው። አይስን ፈንድ እናደርጋለን አናደርግም በሚል ሪፐብሊካኖች ፈንድ እንዲደረግ ይፈልጋሉ፣ ዲሞክራቶች ፈንድ እንዲደረግ አይፈልጉም። ምክንያቱም ዲሞክራቶች በትክክል አይስ የሚባለውን መስሪያ ቤት በትክክል መቆጣጠር ካልተቻለ የሰዎች ህገ መንግስታዊ መብቶች ወይም ከህገ መንግስቱ የሚመነጩ ወይም ከህገ መንግስቱ ውጭ ባሉ ህጎች የሚመነጩ መብቶች ቫዮሌት ሊደረጉ ይችላሉ እና አይስን በደንብ መቆጣጠር ሳንችል በደንብ ሰራተኞቹ ትሬን ተደርገው ሰብአዊ መብትና ዲሞክራሲያዊ መብትን ህገ መንግስታዊ መብትን የሚያከብሩ ኦፊሰሮች ብቻ ነው ፈንድ የምናደርገው፣ ሌላ ግን ፈንድ አናደርግም ተብሎ እስከዛሬ ድረስ አይስ ፈንድ ሳይደረግ ቆይተዋል። ከ3 ቀን በፊት በነበረው ዲፓርትመንት ኦፍ ሆምላንድ ሴኪሪቲ ሁሉንም የዲፓርትመንት ኦፍ ሆምላንድ ሴኪሪቲ መስሪያ ቤቶች ፈንድ ሲደረጉ አይስ እስካሁን ፈንድ አልተደረገም። ስለዚህ ዲሞክራቶች በዚህ በጣም አይ ቲንክ በጣም ገትረው ይዘዋል ሊባል የሚቻልበት ዘመን ነው ያለው። በፍጹም አይስን ፈንድ አናደርግም ብለዋል። ለምሳሌ እንትን ውስጥ ኤርፖርት ውስጥ ቲኤስኤ የሚባለው ፈትሸው የሚያስገቡት እነሱ ፈንድ ተደርገዋል። ሴክሬት ሰርቪሱ ፈንድ ተደርጓል። አይስ ግን እስካሁን አልተደረገም። ከፍተኛ የሆነ የኢንፎርስመንት ስራውን ሲሰራ የነበረው አይስ ነው፣ ፈንድ አልተደረገም። ያም ትልቅ ኒውስ ነው፣ ሰዎች ሊያውቁት ይገባል የሚል ሀሳብ ነው ያለኝ። የመጨረሻ አይ ቲንክ በኒውስ ደረጃ ለተመልካቾችሽ ማቅረብ የምፈልገው ከዚህ በፊት የበርዝ ራይት ሲቲዝንሺፕ የምንለውን ጉዳይ በሚመለከትና ቲፒኤስን ጉዳይ በሚመለከት ነው። የበርዝ ራይት ሲቲዝንሺፕ እንደምታስታውሸው በ14ኛው ኮንስቲቱሽን የህገ መንግስቱ ድንጋጌ መሰረት ማንኛውም ሰው እዚህ ሀገር የተወለደ ከምንም ሊሆን ይችላል፣ ዜግነት ያላቸው፣ ግሪን ካርድ ያላቸው፣ ምንም ወረቀት የሌላቸው፣ ስታተስ የሌላቸው ሰዎች አሜሪካዊ ሲሆኑ ነው የኖሩት ላለፉት 150 ዓመታት። ያ ግን የትራምፕ አድሚኒስትሬሽን ትክክል አይደለም። እዚህ ሀገር የተወለዱ ልጆች አይዘር አባት ወይም እናት ግሪን ካርድ ሊኖራቸው ይገባል ወይም ሲቲዝን መሆን አለባቸው። ከዛ ውጭ ያሉት ግን የአሜሪካ ሲቲዝንሽፕ ሊሰጥ አይገባም የሚል ክርክር እስከ ጠቅላይ ፍርድ ቤቱ ደርሷል እና የጠቅላይ ፍርድ ቤቱን ክርክር አዳምጫለሁ እና እዛ ላይ ያለውን አንዳንድ ነጥብ ለመናገር ያክል ነው። የትራምፕ አድሚኒስትሬሽን ሲል የነበረው የሀብታም የሆኑ ለምሳሌ ቻይናውያን አሉ። እነዛ ቻይናውያን ሀብታም የሆኑ ቻይናውያን ባለቤቶቻቸው ሲያረግዙ አሜሪካ ይልኳቸዋል። ስለዚህ ባለቤቶቻቸው እዚሁ የእርግዝና ጊዜያቸውን ጨርሰው እዚሁ ወልደው ወደ ቻይና ሄዳሉ። ይሄን ለማድረግ ቢያንስ ከ150 በላይ ኦርጋናይዜሽኖች አሉ ቻይና ውስጥ እየተከፈላቸው ይህን ፕሮሰስ የሚያደርጉ። አላግባብ ከተለያየ ዓለም እንደ ምሳሌ የሰጡት የቻይናው ነው። ከተለያየ ዓለም ሰዎች እዚህ ሀገር እየመጡ
እየወለዱ ነው። ሲወልዱ ደግሞ አንደኛ ሄልዝ ኬርም ላይ ሆስፒታሎችም ላይ ጫና እየፈጠሩ ነው። ሁለተኛ ለእኛ ትልቁ ዋናው ቫሊዋችን እዚህ ሀገር አሜሪካዊነት ነው። አሜሪካዊነታችንን አሳልፈን ለሌላ ዓለም ሰዎች፣ ለሀብታሞች ወይም ቪዛ ላገኙት ሰዎች እየሰጠን ነው። ስለዚህ ይህ ጉዳይ መቆም አለበት የሚል በፕሬዚዳንቱ በኩል ነው የቀረበው ዋና መከራከሪያ ነጥብ ሆኖ የቀረበው። በዚህኛው በኩል ግን በዚህ በተቃራኒ ያሉ ሰዎች ግን በተለይ ይሄ ስለ ቻይና ጉዳይ መሆን አለመሆን አይደለም። የቻይና ጉዳይ ነው፣ የአሜሪካ ጉዳይ አይደለም። የትራምፕ አድሚኒስትሬሽን ይህን ማስወገድ የሚችልባቸው ሌሎች መንገዶች አሉ፣ ለምሳሌ ቪዛ ባለመስጠት። ነገር ግን ይሄ ህገ መንግስቱ ግልጽ ነው፣ በግልጽ የተደነገገ ነው። የትራምፕ አድሚኒስትሬሽን ከህገ መንግስቱ በላይ ሆኖ ይሄ ሊከለክል አይገባም። ማንኛውም እዚህ ሀገር የተወለዱ ህፃናት የአሜሪካዊ ዜግነት ሊኖራቸው ይገባል የሚል ክርክር ነው ያመጡት። የሚገርምሽ ከ9 የሱፕሪም ኮርት ዳኞች ውስጥ 6ቱ የተሾሙት በሪፐብሊካን ነው። ከዛ ውስጥ 2 ወይም 3 አይ ቲንክ የተሾሙት በትራምፕ ነው። እና አብዛኞቹ የጠቅላይ ፍርድ ቤት ዳኞች ከክርክራቸው ከጥያቄያቸው እንደተረዳ ነው ከሆነ በርዝ ራይት ሲቲዝንሽፕን የሚደግፉ ይመስለኛል። ኤንድ አይ ቲንክ በዚህ በበርዝ ራይት ሲቲዝንሽፕ ወደፊት የሚሆነው ላናቅ እንችላለን። ግን በበርዝ ራይት ሲቲዝንሽፕ ክርክር አይ ቲንክ የትራምፕ አድሚኒስትሬሽን የሚሸነፍ ይመስለኛል። አሁን ባለበት የሚቀጥል ይመስለኛል። ከዛ በተጨማሪ ግን አሁን ባለፈው 1-2 ሳምንት ውስጥ የቲፒኤስ ጉዳይ ደግሞ ወደ ጠቅላይ ፍርድ ቤት ደርሷል። የቲፒኤስ ጉዳይ የሄይቲ እና የሲሪያ ጉዳይ ነው ይዞት የመጣው። የጠቅላይ ፍርድ ቤቱ ውሳኔ በኢትዮጵያም ቲፒኤስ ላይ ተፈጻሚነት ይኖረዋል። ስለዚህ የኢትዮጵያ ጉዳይ ጠቅላይ ፍርድ ቤት ባይደርስም ግን ሱፕሪም ኮርቱ የሚወስነው በቲፒኤስ ላይ የሚወስነው ውሳኔ በኢትዮጵያውያን ላይ ውጤት ሊያመጣ ስለሚችል ይሄን ነገር ለመናገር ነው። በሚገርመው መልኩ ግን በአብዛኞቹ ዳኞች በዛን ቀን ደግሞ ሲጠይቋቸው ከነበሩ ጥያቄዎች ኮመንት ሲያደርጉ ከነበራቸው ኮመንቶች የተረዳ ነው የትራምፕ አድሚኒስትሬሽንን ፌቨር የሚያደርጉ ይመስላል። ሰው የቴምፖራሪ ፕሮቴክትድ ስታተስ ጉዳይ ምናልባት ፕሬዚደንቱ ባለው መልኩ አይ ቲንክ ሞስት ፕሮባብሊ ሊወሰን ይችላል የሚል ሀሳብ ነው ያለኝ። እንደ የራሴን ኢምፕሬሽን በእነዚህ ሁለት ዋና ጉዳዮች ላይ የራሴን ኢምፕሬሽን ለማቅረብ ያክል ነው። በአብዛኛውም የአሜሪካ የህገ መንግስት ሊቆች የጻፏቸው ጽሁፎች ከዚህ ከኔ ሀሳብ ጋር ኮንሲስተንት ነው እና በበርዝ ራይት ሲቲዝንሽፕ አይ ቲንክ በዚህ ባለበት የሚቀጥል ይመስላል። ቴምፖራሪ ፕሮቴክትድ ስታተስ ግን ችግር ውስጥ ያለ ይመስለኛል። ምን እንማራለን ከዚህ? የኢትዮጵያውያን ቴምፖራሪ ፕሮቴክትድ ስታተስ ያላቸው ልጆች በተለይ ተማሪዎች በአብዛኛው ከዚህ በፊትም እንደተናገር ነው ሌሎች ጠበቆችም እንደሚናገሩት በቲፒኤስ ላይ ብቻ ተንጠልጥሎ መኖር አሜሪካ ውስጥ ችግር ውስጥ ሊያስገባ ስለሚችል አሁኑ ያላቸውን ኦፕሽን ሌሎች ኦፕሽኖች ግሪን ካርድ የሚያገኙባቸው ሌሎች ኦፕሽኖች ኤግጆስት ማድረግ አለባቸው የሚል ሀሳብ ነው ያለን። በጣም የመጨረሻ የምናገረው ነገር አሁን በእኛ ፕራክቲስ በሌሎችንም ጠበቆችንም ስለማወራ እየመጣ ያለ አንድ አስቸጋሪ ነገር ኢትዮጵያውያን የሚነካ ነገር አለ። ባልና ሚስት ይሆናሉ፣ ይጋባሉ። የ2 ዓመት ግሪን ካርድ አለ፣ ቴምፖራሪ ግሪን ካርድ ይሰጣቸዋል። ከዛ በኋላ ያን ቴምፖራሪ ግሪን ካርድ ለ2 ዓመት ከቆዩ በኋላ እንደገና የ10 ዓመት አፕሊኬሽን ያደርጋሉ። 751 የሚባል ፎርም እንትን ይላሉ። በነገራችን ላይ የ2 ዓመት ግሪን ካርድ የሚሰጠው በሜሬጅ ምክንያት ሰዎች የኢሚግሬሽን ፕሮሰሱን አቢዩዝ እንዳያደርጉት። ግሪን ካርድ ለማግኘት ብለው የተጋቡ ሰዎች 2 ዓመት መቆየት አይችሉም። በ2 ዓመት ይጣላሉ፣ በ2 ዓመት ሊፋቱ ይደርሳሉ። እውነተኛ የሆነ ፍቅር ከሆነ ግን ያንን ሰርቫይቭ አድርጎ ይቀጥላል ነው እንትን እሱ ነው ፍልስፍናው እሱ ነው። ትክክለኛ ነው ወይስ አይደለም እሱ ብዙ ሊያከራክረን ይችላል። የ2 ዓመት የግሪን ካርዳቸውን ካገኙ በኋላ ቢያንስ ለ2 ዓመት 3 ወር ሲቀራቸው ጀምሮ ፕሮሰስ ያደርጋሉ የ10 ዓመት ግሪን ካርድ ለማግኘት። I-751 የሚባል ፎርም ነው የሚያስገቡት። የሚከፈል ክፍያ አለ። ከዛ በኋላ ለኢንተርቪው ይጠራሉ። ኢንተርቪው ዶክመንታቸው ትክክለኛ ከሆነ ባልና ሚስት እርግጠኛ መሆናቸውን አብረው ቤት የገዙ ከሆነ ባንክ አካውንት ካላቸው አብረው ታክስ ፋይል ያደረጉ ከሆነ ልጆች ካላቸው ልክ እንደ ባልና እንደ ሚስት የሚኖሩ ከሆነ ያንን አረጋግጠው ኢንተርቪው ይደረጋሉ። ለምሳሌ
ቤታችሁ ስንት ቴሌቪዥን አለ? የባልሽ በርዝደይ መቼ ነው? በርዝደዩ ምን ገዛሽለት? እንዴት አድርጎ ፕሮፖዝ አደረገሽ? አሁን ስትመጡ ምን አይነት መኪና ነው የነዳችሁት? የት ፓርክ አደረጋችሁት? የመኪናው ከለር ምንድን ነው? ቤዝመንታችሁ ውስጥ የተቀመጠው ነገር ምንድን ነው? አይነት ነገር ጥያቄ ሁለቱንም ለያይተው ይጠይቋቸዋል። ዞሮ ዞሮ እውነተኛ ጋብቻ መሆኑን ለማረጋገጥ ይህን ሁሉ አልፈው የ10 ዓመት ግሪን ካርዳቸውን ካገኙ በኋላ ቶሎ የሚፋቱ ሰዎችን ቶሎ ግሪን ካርድ የ10 ዓመት ካገኙ ቶሎ የሚፋቱ ሰዎችን እዛ ላይ ፍሮድ እየተደረገ ነው፣ ሚስ ሪፕሬዘንት እየተደረገ ነው እና እዛም ላይ የኢሚግሬሽን መስሪያ ቤቶች ፎከስ እናደርጋለን እያሉ ነው። ሰዎች መፋታት ያለ መፋታት የራሳቸው መብት ነው። እዛ ላይ እኔ ኮሜንት ማድረግ አልችልም። አቢዩሲቭ የሆነ ሪሌሽንሽፕ ውስጥ ያሉ ሰዎችም ሊኖሩ ይችላሉ። እዛ ላይ ኮሜንት ማድረግ አልችልም። መቼ ነው መፋታት ያለባቸው መፋታትስ አለባቸው የሚለው ራሱ እሱን በሚመለከት የግለሰብ የራሳቸው የሰዎች የተጋቢ ወገኖች ውሳኔ ነው። እዛ ላይ ኮሜንት ማድረግ አልችልም ስለማያገባኝ። ነገር ግን የ10 ዓመት ግሪን ካርዳቸውን አግኝተው ቶሎ የሚፋቱ ሰዎችን በሚመለከት ከአቢዩዝ እና ከሌሎች ነገሮች ውጭ ግን ቁጭ ብሎ ሊያስቡበት የሚገባ ነገር ነው። ኢንቨስቲጌት እያደረጉ ነው። አንዳንድ ኬዞችንም እያመጡ ነው። ግን ኮንቲኒየስ የሆነ ፖሊሲ ለማውጣትም እያሰቡ ይመስለኛል። ይሄ ተጋብቶ ቶሎ ግሪን ካርድን አግኝቶ መፋታት አይነት ነገር በጣም አስቸጋሪ። በነገራችን ላይ ብዙ ኤክስፔሪየንስ አለኝ። ምሳሌ ልንገርሽ፣ በወንድ ላድርገው፣ ሴት ናት ግን ይሄን የነበረው እዚህ ሀገር አይ ቲንክ በቢ1 ቢ2 ቪዛ መጣ። ከዛ በኋላ አሳይለም ጠይቀ። የአሳይለም ጥያቄው 10 ዓመት ምናምን ፈጀ። ያን ያክል አልጠራ ሲል አገባ፣ እዚህ ሀገር አገባ። ከዛ በኋላ የ2 ዓመት ግሪን ካርዱን አገኘ። ከዛ በኋላ አፕላይ ያደረጉ ለ10 ዓመት። የ10 ዓመት ግሪን ካርዱን ካገኘ በኋላ በ1 ወር ውስጥ ዲቮርስ አደረገ። ከዛ በኋላ ኢትዮጵያ ሄዶ በ2ኛ ወር ውስጥ አገባ። በሁለተኛ ወሩ ላይ ሲያገባ ልጆች አሉት እዛ ኢትዮጵያ። ለባለቤቱና ለልጆቹ ፕሮሰስ አደረገ። ብዙ ጥያቄዎች ነው የተነሳበት። በጣም አስቸጋሪ የሆኑ ነገሮች ውስጥ ነው የደረሱት። ከዚህ በፊትም እንደተናገር ነው እንደዚህ አይነት ነገሮች ኢንቨስቲጌት ይደረጋሉ በትክክል። እንደዚህ አይነት ነገሮች መንግስት ለፍሮድና ለሚስ ሪፕሬዘንቴሽን ያለውን ነገር እናውቃለን በአሁኑ ዘመን። ከዛ በኋላ እያሉ ያሉት አሁን ክርክር ላይ ነው ያለነው። እያሉ ያሉት ልጆችና ባለቤትን ማምጣት ሳይሆን አንተም ግሪን ካርዱ አይገባህም፣ አላግባብ ነው እዚህ ሀገር የመጣኸው ነው። ወደ ዲፖርቴሽን እንወስዳለን። ኖቲስ ቱ አፒር ተላከበት፣ ወደ ዲፖርቴሽን ፕሮሲዲንግ ውስጥ የገባ ነው። እንደዚህ አይነት ነገሮች አሉ እና እንደዚህ አይነት ውሳኔዎችን ከመወሰን በፊት ሰዎች ጠበቆቻቸውን ማነጋገር ያስፈልጋል። ጀስት ቢካዝ የሆነ ግሪን ካርድም ስለያዝኩት ሲቲዝን ስለሆንኩኝ የሆነ ነገር ስለሆንኩኝ የሆነ ሁሉንም ነገር ማድረግ እችላለሁ ማለት አይቻልም እና ዘመኑ ጥሩ አይደለም። ይሄ ነገር በተደጋጋሚ ስላየሁት ነው አሁን ወደዚህ እና ሌሎች ሰዎችም ሲያወሩበት አልሰማም። ሚዲያ ላይ በተደጋጋሚ እየመጣ ያለ ነገር፣ በተደጋጋሚ ሰዎች ቪክቲም እየሆኑ ያሉበት ነገር ነው። እርግጥ ነው እውነተኛ የሚሆነ ነገር አለ። አቢዩዝ ውስጥ ያለች ሴት ልጅ ልትሆን ትችላለች፣ ወይም አቢዩዝ ውስጥ የሆነ ወንድ ልጅ ሊሆን ይችላል። በነገራችን ላይ ወንዶችም አቢዩዝ ይደረጋሉ እዚህ ሀገር፣ በጣም በብዛት ይደረጋሉ። ለምሳሌ የሌላ ሀገር ዜጋ አግብቶ መጥቶ ምሳሌ ልናገር ይችላል። የሌላ ሀገር ዜጋ አግብቶ መጣ። ያገባችው ቤተሰቦቿ ምናምን ከኢትዮጵያ የመጡ ነበሩ። አግብታ መጣችው፣ ምን የሚያውቀው ነገር የለም። እዚህ ሀገር ግን እሷ ሌላ ሴት ጋር ትኖራለች። ዩ ካን ኢማጂን ብዙ ነገሮች አሉ፣ አቢዩዝ ነገሮች አሉ። ባንክ አካውንቱን የሚሰራውን ገንዘብ እሱ ጋር ነው ምንድነው እሱ የሚሰራውን ገንዘብ እሱ አካውንት ውስጥ ነው የሚያስገባው። መኪና አይነዳም። ኢቨን የባስ ሲስተሙን አያውቅም። በጣም እንዳውም ለእሷም እንዲሰራ አድርገው ነበር የሆነ ጊዜ ላይ እና ኮንትሮል አድርገው። የሚያለቅስ ወንድ ልጅም አለ እዚህ ሀገር። ሁሉ ጊዜ አቢዩዝን ስናስብ ሴቶች ላይ ብቻ አይደለም ማሰብ ያለ፣ ወንዶችም በትክክል አቢዩዝ ይደረጋሉ። በተለይ ወንድ ሆነው የሌላ አሜሪካዊ ዜግነት ያላቸው ከሆኑ። ሌላ ምሳሌ ልነግርሽ እችላለሁኝ። ነጭ ናት፣ አግብታ መጣችው እዚህ ሀገር። እዚህ ከመጣ በኋላ ትንሽ ጊዜ ካየችው በኋላ
ምንም ሳትነግረው ቤት ተከራይታ ልብሶቹን ምኑን እዛ ቤት ውስጥ አስገብታ ከዛሬ በኋላ እኔ ጋር አትኖርም፣ ይኸውልህ ቁልፍ ለ3 ወር ያክል እከፍልልሃለሁ፣ ከዛ በኋላ ራስህን ቻል አለች። ግሪን ካርዱ አፕላይ አልተደረገለትም፣ በቪዛ ነው ያለው። ምን ያክል ዲፕሬሽን ውስጥ እንደነበረ አስታውሳለሁ። ይቺ ሴትዮ ኢትዮጵያ ሄዳ ለመዝናናት ነው ወይም ለማስተማር እንግሊዝኛ ለማስተማር ወይም ደግሞ የሆነ ነገር ለማድረግ ትንሽ ቆይታ እዛ በጣም ሺ ዋዝ ቬሪ ቬሪ ጉድ እንዳወራ ከሆነ ክላይንት እነዚህን ነገሮች የምናወራው ክላይንቶቻችን ኢምባራስ ለማድረግ አይደለም። ስም ስላልጠቀስን ኮንፊደንሻሊቲውን እንጠብቃለን። ግን ሰዎች ግን እንዲማሩበት እንፈልጋለን ነው። ሰዎች እንዲማሩበት እንፈልጋለን። እየሆነ ያለው ነገር ምንድን ነው የሚለውን ነገር ከዚህ በፊትም እንደተናገርኩ ኪቲ ወደ አሜሪካና ከሞት አይቀርም የሚባለው ነገር አንዳንድ ጊዜ ሊያስቸግር ይችላል። ምን አይነት እዚህ ሀገር ስንመጣ ወይም አሜሪካ ስንመጣ ይገባኛል። ኢትዮጵያ ውስጥ ያለው ችግር በደንብ ነው የሚገባኝ። እንደምታውቂው እኔ ከገጠር የመጣሁ ሰው ነኝ። ከድህነት በጣም የወጣሁ ሰው ነኝ። ድህነቱ ይታየኛል፣ ችግሩ ይታየኛል፣ አንደርስታንድ አደርገዋለሁ። ግን እዚህ ሀገርስ መጥተው ሰዎች ምን አይነት ላይፍ ነው የሚኖራቸው ነው የሚለው ቆም ብሎ ማሰብ ያስፈልጋል። ሞትም ስላለ እዚህ ሀገር ለማለት ነው፣ ለማስፈራራትም አይደለም፣ ለመጠንቀቅ ነው፣ ኢንፎርምድ እንድንሆን ነው እነዚህ ምሳሌዎችን የማመጣው። ለዛሬ ይዣችሁ የመጣሁት 12 ነጥቦች እነዚህ ነበሩ። አይ ሆፕ ተመልካቾችሽ ተምረውባቸዋል ብዬ ገምታለሁ። በጋብቻ ዙሪያ ያነሳው ነገር በኮሚኒቲያችን ብዙ ጊዜ የሚያነጋግር ከዚህ በፊትም አንድ ፕሮግራም በእኛ ላይ ቆየት ቢልም የሰራናቸው ያመጡትን ኢሹ እንመለከታለን። በጣም በጣም አነጋጋሪ ካናዳ ውስጥ ህግ በጣም አነጋጋሪ የሆነበት ሁኔታ ነበረ። 2 ዓመት አብራችሁ ካልኖራችሁ ህጉ አስቸጋሪ ነው የሚሆነው። ይሄ ደግሞ አንዳንድ ጊዜ አቢዩዝ ለሚደረጉ ሰዎች በጣም አስቸጋሪ ሁኔታ ስለሚፈጥር እኔ ምናልባት የኔን ሀሳብን መጨመር ስለፈለግኩኝ ነው። አቢዩዝ የምትደረጉ ሰዎች ግዴታ መቀመጥ ያለባቸው አይመስለኝም። አክሴፕሽናል የሆኑ ነገሮች እንዳሉ አንተም ነግረህናል። ስለዚህ ዶክመንትድ ማድረግ ነው። ሲመቱ ምን ሲሉ ብሩዝ ሲኖር የእኛ ሰው አሁን ዶክመንት አይይዝም እና አንዳንድ ሰው ለተንኮል የሚያስብ ሰው ነው እንዲህ የሚያደርገው። ማለት ያልተመታ ወይም አቢዩዝ ያልደረሰበት ወንዱም ይሁን ሴቷ የምናወራው ስለ ጾታ ስላልሆነ መሌት ለጥቅም ብለው በጋብቻ ምክንያት ለመምጣት ብለው ይመጡና ኢነሰንቱ ሲጎዳ ነው ሁሌ የምናየው፣ በዚህም በኩል ያለው በዛም በኩል ያለው እና ሁለቱም ግን አደገኛ ነው ብዬ አምናለሁ። ሳይመቱ ወይም አቢዩዝ ሳይደረጉ መለያየት ሲፈልጉ አይ አቢዩዝ ተደርጌ መካሪዎች አሉ። ያንን ሪል ስለማቅ ነው። ዝም ብለሽ ከምትፋቺ አቢዩዝ ተደርጌ ያለው በይና ውጪ ወይም ውጣ ብለው የሚመክሩ አቶ አብነት የደማከሴ መካሪዎች ይላቸዋል፣ ያለሙያቸው የሚመክሩትን እና እንደሱ አይነት ሰዎች አሉና በዛ ላይ በጣም ጥንቃቄ ቢያደርጉ ላለው ምናልባት አንተ የምትጨምርበት ነገር ካለን ስለ በጣም ብዙ የሚያስቸግሩ ነገሮች አሉ። በነገራችን ላይ በስራ ምክንያት የምናያቸው ነገሮች አሉ። ሰዎች ከፍተኛ የሆነ ጉዳት የደረሰባቸው የተደበደቡ ሴቶች ታያለሽ። ተደብድበው አምልጠው ፖሊስ ጣቢያ ውስጥ ሆነው የሚደውሉልሽ ሴቶች አሉ። በቃ ሊገለኝ ሽጉጥ አውጥቶብኛል። የሌላ ሀገር ዜጋ በተለይ እዚህ ሀገር አግብተው የሚመጡ ወይም ደግሞ ፊያንሴ መጥተው ሆምለስ የሆኑ ሴቶችን አውቃለሁ። እንደገና ከዛ በተጨማሪ ደግሞ ወንዶችም በከፍተኛ ደረጃ ቢዩዝ ይደረጋሉ እዚህ ሀገር፣ በተለይ ወጣት ወንዶች እና የሌላ ሀገር ዜጋ። በነገራችን ላይ በአብዛኛው ሊባል ይችላል ኢትዮጵያውያን ብዙ እዚህ ሀገር የምንታወቀው በጠንካራነታችን። ምንም ይሄ እዚህ ያለ ተመልካች በቃ ደስ እንዲለው አይደለም የምነግርሽ። ምንም በስታቲስቲክስ የትም ቦታ ብትሄጂ ኢትዮጵያውያን ምናምን ስትያቸው አይ ሃቭ አ ፍሬንድ ሊያነሱልሽ የሚችሉት አንደኛ ሬስቶራንቶቻችን፣ ሁለተኛ በጣም ጥሩ ሰዎች ናቸው፣ በጣም ሃርድ ወርከሮች ናቸው። በአብዛኛው ኢትዮጵያውያን 2-3 ስራ ሰርተው ነው የምንኖረው። ወይ በአብዛኛውም እዚህ ሀገር ሰክሰስፉል ብዙ ኢትዮጵያውያን እንዳሉ ታውቂያለሽ፣ እዚህም ካናዳ ታውቂያለሽ። ግን ደግሞ ስለ አንዳንዶች ደግሞ አሉ ይዘው እዚህ ሀገር መጥተው አቢዩዝ የሚያደርጉ ላይክ ባል ሚስቱን፣ ሚስት ባሉን አቢዩዝ የሚያደርጉ ኢትዮጵያውያን አሉ አንዳንዶች አሉ። ስለነዛ ጥቂት ስለሆኑ ቁጥሮች ስናወራ አዚፍ ባል አመጣት እዚህ ሀገር ግሪን ካርዷን
የስራ ፈቃዷና ድራይቪንግ ላይሰንሷን ይደብቅባታል። ግሪን ካርዷን፣ ሶሻል ሴኪሪቲ ነምበሯን፣ አይደንቲፊኬሽን ካርዷን። ስለዚህ ከቤት መውጣት አትችልም። ይደውልና ከፈለግሽ አስይዝሻለሁ በአይስ ይላታል። በነገራችን ላይ ሴቶችም እንደዛ የሚያደርጉ አሉ። የጾታ ጉዳይ አይደለም፣ ጾታ ጉዳይ አይደለም። ሰው አንድ ክላይንት ከአንድ ስቴት የደወለችልኝ አፕላይ አድርጎልኛል፣ ግን ደብዳቤ ማግኝቼ አላውቅም። ግሪን ካርድ አፕሩቭ ሆኗል፣ ግሪን ካርዴንም አይቼው አላውቅም። ሶሻል ሴኪሪቲ ነምበር ነበረኝ፣ ምን እንደሆነ አላውቅም። ኢቭን ከዚህ እንኳን ቤት ወጥቼ ባስ ይዤ የሆነ ነገር ማድረግ አልችልም ብለው የሚያወሩ ሴቶች አሉ፣ የሚያለቅሱ ሴቶች አሉ። ከዛ በተጨማሪም ደግሞ ወንዶቹም እንደዛ እኔ በጣም በተለይ የወንድ ልጅ አቢዩዝ ደግሞ ልነግርሽ አልችልም። እዚህ ሀገር በጣም አቢዩዝ ይደረጋል። አቢዩዝ የተደረጉ ሰዎችን በተቻለ መጠን ኮሚኒቲን ኮንታክት ማድረግ፣ ኮሚኒቲ የኢትዮጵያ ኮሚኒቲን በምኖርበት ሀገር ውስጥ አለ ወይ ብሎ ጉግል ላይ ማየት። ስልክ ቁጥር አላቸው። አፕሊኬሽን በአቢዩዝ ከሆነ አፕሊኬሽኑ ኮንፊደንሻል ነው። በኮንፊደንሻል በሆነ መልኩ አፕሊኬሽን ማድረግ። መጀመሪያ ነፍስን ማትረፍ ያስፈልጋል። እዚህ ሀገር አሜሪካ መኖር ብቻ አይደለም፣ በምድር ላይ መኖር፣ ሌሎች ቦታዎችን መኖር አለ። ግን ነፍስ መጀመሪያ ሰው ወደ ችግር ውስጥ ከመግባቱ በፊት ራሴን ለማጥፋት ብዙ ጊዜ ጥሬያለሁ ብላ የደወለችልኝ ልጅ አለች። ሁልጊዜ ስደውላት የምታለቅስ ልጅ አለች። ከተረዱ በኋላ ደግሞ ሕክምና የሚያስፈልጋቸው ሰዎች አሉ። ሕክምና ኢሞሽናል ሰፖርት ያስፈልጋል። ኮሚኒቲያችንም ችግር የደረሰባቸውን ሰዎች ስናገኝ እንዴት ነው ትሪት የምናደርገው የሚለውንም ማሰብ ያስፈልጋል። ኢትዮጵያ ኮሚኒቲ ጋር ወይም የሆነ ኮሚኒቲ ሰው ሲደውል ምን እንርዳችሁ ብሎ እንትን ማድረግ አያስፈልግም። ምክንያቱም በመኖርና ባለመኖር መካከል ያለች አንድ ሴት ልጅ ስትደውል ያንን ገፋ አድርጎ ዝም ማለት አያስፈልግም። በጣም ሲሪየስሊ ማየት ያስፈልጋል። ሰዎች ያለን ነገር አይደለም እዛ የሚያደርግ ሰዎች እዚህ ችግር ውስጥ ያሉ ኮሚኒቲ ጋር መደወል ያስፈልጋል። እንደዚህ አይነት አሁን በአብዛኛው አሁን ጠበቆች ወደ ሚዲያ ላይ እየመጣ ነው። ብዙ ጠበቆች አሉ። እነሱ ኮንታክት ማድረግ ያስፈልጋል። ካልሆነ ደግሞ ሎ ኢንፎርስመንትን ፖሊስን ኮንታክት ማድረግ ያስፈልጋል። ምክንያቱም የሞቱ ሰዎችም ስለማቅ ነው፣ ችግር ውስጥ የወደቁ ሰዎችም ስለማቅ ነው። የዛሬውን ፕሮግራም ሙሉ በሙሉ አቢዩዝ ለማድረግ ሳይሆን ብዙ ነገሮች ሌሎች ነገሮች ስለተነጋገርን ችግር ውስጥ ያሉ ሰዎች ማንን ነው ማናገር የምፈልገው የሚለውን ነገር ማሰብ ያስፈልጋል። ኮሚኒቲን ማናገር ያስፈልጋል። ጠበቆችን ማናገር ያስፈልጋል። ፖሊሶችን ማናገር ያስፈልጋል። ወይም ደግሞ የእምነት ሰዎች ከሆኑ ደግሞ ቀሳውስትን ማናገር ያስፈልጋል። ፓስተሮችን ማናገር ያስፈልጋል። ወይም ደግሞ የሙስሊም ሊደሮችን ማናገር ያስፈልጋል። እነሱም በጣም ይረዳሉ። በነገራችን ላይ ኢሞሽናል ሰፖርት ማግኘት የሚችሉ ከሆነ ሳይካትሪስቶችን፣ ሳይኮሎጂስቶችን ማናገር ያስፈልጋል። መጀመሪያ ወረቀት ከማግኘት ግሪን ካርድ ከማግኘት በፊት መጀመሪያ መኖር የሚባል ነገር አለ። ኤንድ ፕላስ ደግሞ ኢሞሽናል ኮስትንም በቀላሉ ማየት አያስፈልግም። ሰው እኮ አንግዛይቲ ውስጥ ከገባ ዲፕሬሽን ውስጥ ከገባ በኋላ እኮ ለመመለስ ከባድ ነው። ያን ኮስት ማሰብ ያስፈልጋል። ያን ነው ልል የምችለው። ሌላው ምንም እንኳን በእኔና በአንቺ ምክር በምድር ላይ አቢዩዝን ማጥፋት ባንችልም ግን አቢዩዝ ለሚያደርጉ ሰዎችም እንትን አለኝ፣ እኔ መልእክት አለኝ። አንድ ወንድ ልጅ ከኢትዮጵያ ያመጣትን ሚስቱን ሌላው ቢቀር የሚስትነትና የባልነት ጉዳይ ቢጠፋ ሌላው ቢቀር የሀገሩ ልጅ ናት፣ እናት አላት፣ አባት አላት፣ እህት ወንድም አላት። ወይም ሚስት ሆና ባሏን አቢዩዝ የምታደርግ ይሄ ልጅ ሀገር ውስጥ በጣም ሲሰራ የነበረ ኮሌጅ ውስጥ ሲማር ሲያስተምር የነበረ ልጅ ነው። ብዙ ነገር መስራት የሚችል ነገ ትልቅ ደረጃ የሚደርስ ሰው ነው። ስለዚህ ሪሌሽንሺፑ ተበላሽቷል ተብሎ ብቻ አንዱን በዚህ በተለይ ኢሚግሬሽን ላይ የሚደውል ሁሉ አሉ። ይሄ ሰውዬ እኮ እዚህ ሀገር የመጣው የኔን ግሪን ካርድ ለመውሰድ ነው ብላ የደወለች ሴት አውቃለሁ። ተመሳሳይ በዛኛው በኩል ለዛ አውቃለሁ። አይ ቲንክ መተዛዘንም ያስፈልጋል ይመስለኛል። ወደ ሰውነትም ወረድ ማለት አለብን። ከባልና ከሚስት በተጨማሪ ዊ አር ሂውመን ቢንግስ፣ ሰዎች ነን። ልንናደድ እንችላለን፣ ኢሞሽናል ልንሆን እንችላለን። አንደኛውን ሊጎዳው ይችላል። ግን የኢሚግሬሽን ጉዳዮችን ወይም የኢሚግሬሽን በነፊቶችን ግን እንደ አንድ የማጥቂያ መሳሪያ ማድረግ ጥሩ አይደለም። ለምሳሌ ባል የሚስቱን ግሪን ካርድ ቢቀማ ችግር የለውም። እኛ ቢሮ ብትመጣ ግሪን ካርዱ እናገኘዋለን። ኢትስ ፋይን፣ ችግር የለውም። ሪፕሌስመንት እንጠይቃለን። እንትን አይደለም ሰዎች አቢዩዝ የሚያደርጉት ሰዎች እንደሚያስቡት አይደለም። በነገራችን ላይ እዚያ የጊዜ ጉዳይ ነው እንጂ ግሪን ለብዙዎቹ አግኝታል፣ ለወንዶችም ለሴቶችም አግኝታል። ግሪን ካርዱ ስለተደበቀ ብቻ ሴትዮዋ ችግር ውስጥ ትገባለች ማለት አይደለም። የፆታ ጉዳይ ሳይሆን የፓወርን አቢዩዝ የማድረግ ጉዳይ ነው።
ሁላችንም ይህን ላይ ማተኮር ነው ያለብን። ወንድ ወይም ሴት ስለሆነ ሳይሆን ያ ሰው ያለውን ፓወር አቢዩዝ የማድረግ ጉዳይ ነው እና አይ ቲንክ ዛሬ ይዘንላቸው የመጣ ነው። ለዛሬ ይበቃናል። አንተም ጨምረው ከሌለ ምናልባት እኔ ወሬያችንም ይዘን የመጣ ነው ዜናም ከስደት ጋር ሁልጊዜ የተገናኘ ስለሆነ በሰሞኑ ከዚህ ወጣ ያለ በሳውዝ አፍሪካ ላይ ያየነውን ነገር በጣም ልቤ ያዘነበት ሁኔታ ነው። ጠንካራ ሰራተኞች ስትል እነሱን ነበረ ሳስብ የነበረው። ዜጎቻቸው ሳይቀሩ ወጥተው ኢትዮጵያኖች በጣም ጠንካራ ሰራተኞች ናቸው፣ ሁልጊዜ የምታያቸው ሀስል ሲያደርጉ ነው፣ ለምን አቢዩዝ እንደሚያደርጓቸው እያሉ ዜጎቹ ሲናገሩ መስማት ራሱ ልብ በጣም ይሰብራልና በዚህ አጋጣሚ በሳውዝ አፍሪካ የምትኖሩ ኢትዮጵያውያን ኤርትራውያንም ጨምሮ እግዚአብሔር ከእናንተ ጋር ይሁን። ይህንን ጊዜ እንግዲህ ደበቅ አድርጎ እግዚአብሔር ከልሎ እንዲያሳልፋችሁ ሁልጊዜ የእናንተን ችግር የእናንተን መከራ እንሰማለን። ከማንም በላይ ጠንክራችሁ ሰርታችሁ ቤተሰባችሁን ስትቀይሩ እኛ እዚህ ካለ ነው በላይ የምናውቀው እናንተ ናችሁ። ነገር ግን ደግሞ ስቴቢሊቲ የሌለው አለ አይደል? አንዳንድ ጊዜ ዝም ብሎ ገንዘቡ ሲመጣ ነገ ስንል ህይወታችንን የምናጣበት ሁኔታ ነው በሳውዝ አፍሪካ ያየ ነው እና በዚህ አጋጣሚ እዛ ቦታ ላይ ይሄንን ብዙ ነገር ስለምንሰማ ህይወታቸው ያለፉ ኢትዮጵያኖችም አሉ። ነፍሳቸውን ይማር፣ ለቤተሰብ መጽናናት ይስጥ። ነገር ግን ይሄ የሆነው ይሄ ነው በቦታው ላይ ያለው ትክክለኛውን ነገር የምናውቀው ነገር የለም። እንዴት ማገዝ እንዳለብን፣ እንዴት ድምፅ መሆን እንዳለብን ሚዲያ ያላችሁ ሰዎች ድምፅ ሁኑ ትሉናላችሁ። ነገር ግን የትክክለኛውን ነገር ክፍት ነው ለማለት ነው። እዛ ቦታ ላይ ያላችሁ በትክክል ድምፅ ማስተላለፍ የምትፈልጉ ኢትዮጵያውያኖች ካለንበት ፒቲሽን በመፈረም የሚሆን ምን አይነት ጫና መፍጠር እንዳለብን አብረናችሁ እንድንቆም የሚያደርግ ቦታው ላይ ያለ ምናልባት የኮሚኒቲ ሊደር ካለ እንደዚህ አይነት ኃላፊነት ላይ ያለ ሰው ካለ ወይም በጥቃት ውስጥ ያለ ሰው ካለ ኮንታክታችንን ከስር ስለምንተው ወይም እንትን ላይ ስክሪኑ ላይ ስላለ ጻፉልኝ። ላገኛችሁ ፈልጋለሁ። ፍቃዳችሁ ሆነ ለማለት ፈልጋለሁ። በእኔ በኩል ጨርሻለሁ። የጠበቃ ሳምንን ኮንታክት እንዳልነው ከታችን ተዋለን፣ ደውሉለት። ጥያቄም ካላችሁ ጉዳይም ካላችሁ ለማለት ነው። እንግዲህ ኔክስት መንዝ ደግሞ በሌላ ፕሮግራም እንገናኛለን። አይነው አንቺ ነሽ የምትሰናበችው፣ ግን እኔም ለሚቀጥለው አንድ ወር ልሰናበት ብዬ ነው። እሺ መልካም፣ በጣም እናመሰግናለን። ተመልካቾቻችን እንግዲህ ጥያቄ ካላችሁ በሚቀጥለው ወርም ይዘን ስለምንመጣ አንድ ወር እየቆየን የምንመጣው እንደምታውቁት ዜና በየጊዜው ይቀያየራል። ነገር ግን የጠበቆች ኦፊስ ቴብል ላይ የሚመጣው ትክክለኛ መስራት ያለባቸው የተወሰነ ነገር ነው። አንዳንዴ ጀስት ፕሬዚደንት ትራምፕ ኢሞሽናል ሲሆኑ ሲናደዱ ትዊት ስላደረጉ ወይም ደግሞ ሶሻል ሚዲያ ላይ ስለለጠፉ ዜና ይሆናል ማለት አይደለም እና ያ ጭንቀት ነው የሚፈጥረው እና ያንን ይዞ በየጊዜው መምጣት ዋጋ የለውም ብለን ስለምናስብ ተረጋግታችሁ እናንተም የኛ ተመልካቾች አውቃለሁኝ የኪድ ኢትዮጵያ ጠበቃ ሳምንት እስከሚነግረን ድረስ እንጠብቃለን እንደምትሉ ብዙዎቻችሁ ነግራችሁኛል። ለዛም ምስጋና ለእናንተም ለጠበቃ ሳምንም ጊዜ እየሰጠ በየወሩ ስለሚመጣ እናመሰግናለን። በሌላ ዝግጅት እስከምንገናኝ መልካም ጊዜ ይሆንላችሁ።